ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ you will never work alone ነው ምናምን ስባችሁት ነው ወይስ ልከህ ነው? ሰማይ አዋዴ ወይ እንደዚህ እየቆረጡ ምናምን ምንፍቅና ላይ ለተሰማሩት ስም ብናወጣላቸው ብዬ አሰብኩና ቆርጦ አልኩና የንስጥሮስን መጨረሻ ቆርጦሮስ እነዚህ ልክ ይሄ ግርማባቱ መምህር ግርማባቱ የሌባ የኪስ አውላቂ እንደሚባል የጥቅስ አውላቂ ናቸው እንዳለ ነው። ጋይስ ጠራችሁኝ እንዴ? መናፍቅ ግን አልተመረጥክም ትላለህ። የት ጠፋ? የሆነ ስራ ነገር ይዤ ነበርና እየሰማሁ አልነበረም። እንትና ማነው ፍቅሬ ኮሜንት ላይ በጣም ተሳትፎ ሲያደርግ ነበርና የትኛውን ትምህርት ነው የሚቀበለው? ድኖ ነው የሚያምነው ወይስ አምኖ ነው የሚድነው የሚለውን ቢነግረን ብዬ ነው። ዮሐዴ አንተን አይደል ያስገባይ? ሰላም ናችሁ? እሺ ፍቅሬ ከመግባት በፊት ይሄ ዩዊል ነቨር የሚለው ምናልባት ገስት ልከ ነው ወንድማችን? አዎ ልኬ ነው። ለምንድን ነው የላከው? ኦርቶዶክስ ነኝ ብላ አልነበር? እሱማ ኦርቶዶክስ ነኝ። እናንተ ታዲያ ኦርቶዶክስን አታስተምሩም እንዴ? የት ሄደን እንጠይቅ? አሁን እያስተማርን ሳይሆን እየጠየቅን ነው። እያስተማርን እንኳን አይደለም። ነፃ ፈቃድ ላይ ጥያቄ ምልክት ነው እና ፕሮቴስታንቶች ላይ ጥያቄ እየጠየቅን ነው። አንተ ፕሮቴስታንት ነህ? አይደለሁም። እሺ በቃ ኦርቶዶክስ መጠየቅ ካልቻለ ወርዳለሁኝ። ግን ጥያቄ ያላችሁ እኛም እንዲገባን ብታደርጉ ጥሩ ነው። ጥያቄ ያላችሁ ግቡ እኮ አላልንም። ኦርቶዶክስ ከሆንክ ማለት ነው። እኔ እስቲ ቆይ ነፃ ፈቃድ የለም ብለህ ነው የምታምነው? እኔ መጽሐፍ ቅዱስ ሳነብ ያደናገሩኝ ሀሳቦች አሉ። መጀመሪያ የምጠይቅህን እየሰማኝ እሺ። ነፃ ፈቃድ የለም ብለህ ነው? እሺ ዮሐድ፣ ግን ከይቅርታ ጋር እንደ ጴንጤ አድርገህ አትጠይቀኝ እባክህ። ትናንትም ማታ እንደዛ አዋክበኝ ነበር። እባክህ ለጴንጤ የተዘጋጀ ጥያቄ የለንም ማለት የምትጠየቀውን ከመልሱ ነው የጴንጤ ወይም የኦርቶዶክስ የሚያደርገው እንጂ ጥያቄ በራሱ እንደ ጴንጤ የሆነ ጥያቄ እንደ ኦርቶዶክስ የሆነ ጥያቄ የሚባል የለም። ጥያቄውን የሚመልሱት አካላት ናቸው ጴንጤ ናቸው ኦርቶዶክስ የሚያስብላቸው። ስለዚህ ጥያቄውን ሳይሆን መልሱ ላይ ፎከስ አድርግና በቃ ይቅርብኝ። እኔ ሌላ ጊዜ ከኢዮባ ጋር አወራለሁ። ምናልባት ኢዮባን ከዚህ በፊት አውርቼው ስለማቅ እንትን ላግዘህ ደግመ ሁለተኛ ኦርቶዶክሶች ቤት እንዳላይ ብሎክ አድርጌያለሁ። እሺ ውጣ። ደግመ ኦርቶዶክስ ቤት እንዳላይ። እሺ ፍቅሬ ከአንተ ጋር እንቀጥል። ፍቅሬ ፖዝ አድርጋል፣ ተመለስ። የሰማው ነው። እሺ ኦኬ። እሺ ኮሜንት ላይ እየጻፍክ ነበረ ብለዋልና ሰው ነፃ ፈቃድ አለው ብለህ ታምናለህ? እኔ ያው በእርግጥ የጻፍኩት አሁን ከምትሉት ሐሳብ ጋር የሚጋጭ አይደለም። ሰው በደንብ አድርጎ ነፃ ፈቃድ እንዳለው ነው እኔም ማውቀው። ከእናንተ ሰው ኦኬ ነፃ ፈቃድ ቶታሊ ጠፍቷል፣ ሰው መፍቀድ እስከማይችል ድረስ ሞቷል የሚል እምነት የለም አይደል? ኧረ የለም። እግዚአብሔር ወደ አንተ ይመጣል። ለመጣው ለእግዚአብሔር ነገር ምላሽ ትሰጣለህ፣ ስራውን ይቀጥላል። በጣም መልካም። እንትን ይሄ የሉትራን ትምህርት ታውቀዋለህ? የሉትራንና የካልቪኒስት ሪፎርምድ ትምህርቱ ማለት ነው። ያው እየሰማን አይደል? አዎ እናውቀዋለን። ከሱ ጋር ተቃራኒ ነን። በእርግጥ ተቃራኒ ነን ስንል ተቃራኒ ነን።
አይ አይደለም፣ አሁን እኔ አልቀበልም። አንቀበልም እኮ የማይቀበልም አለ። ለሁለት የተከፈለ ነው። እውነት ከሆነ ማንም ሰው ዘንድ ነገር እውነት ነው። ግን ምንድነው ያው አጨቃጫቂ ርዕሶች አሉት፣ የሚነሱ ጥቅሶች አሉት። እነሱንም እናንተ ሳታዩት አትቀሩ። አይ እሱማ ቅድም ነበርክ አይደለ? ከቅድም ጀምሮ ነበር፣ ከመጀመሪያ ጀምሮ። አይ አሁን ነው የመጣሁት፣ የተወሰነ ደቂቃ በፊት ነው የመጣሁት። ያው የሚጠቅሷቸው ጥቅሶች ምናምን አሉ። አዎ የሚጠቅሷቸው ጥቅሶችም እየታዩ ነበረ። እንደ አጋጣሚ ካላየ ሮሜ 9 ተጠቅሶ ምናምን በስፋት ተካሂዶበታል ቅድምና እነሱ ነገሮች አሉ። አክቹአሊ እንግዲህ ነፃ ፈቃድ የምትቀበል ከሆነ ከየትኛው ቤተ እምነት ነህ ፍቅሬ? ማለት ነው ፕሮቴስታንት ነው። ያው የጸጋው ቃል ሙላት የሚባል ቤተክርስቲያን አለ። የጸጋ ቃል ሙላት የምትባል ቤተክርስቲያን አለች። እዚህ ካውንስል ላይ ያሉ 60 ከ64ቱ ቸርቾች ካውንስል የጸጋ ሙላት የሚባል ኦኬ እኔ በደንብ አላውቀውም። የእምነት መግለጫ አላችሁ? ያው ተመሳሳይ ነው፣ እንደ ከሙሉ ወንጌል ጋር ምናምን ተቀራራቢ ነው በአብዛኛው። ከሙሉ ወንጌል ጋር አላችሁ፣ ግን የራሳችሁ የእምነት መግለጫ አላችሁ? ይኖራል። ሁሉም አለው እኮ ዶክትሪንማ ሁሉም። አይ የእናንተ የእምነት መግለጫ ሆነ አለህ አንተ? እኔ የለኝም። የለህም የእምነት መግለጫ? የእምነት መግለጫ ምናምን ቢኖራችሁ ጥሩ ነበረ ብታሳየ። ኤኒዌይስ እሺ የምትጠይቁት ጥያቄ የለም እኮ የሚጋጭ ነገር የለም። አሁን ሰሞኑን ከተነሳው ርዕስ ጋር የሚጋጭ ነው። ሰው ነፃ ፈቃድ አለው። ምንድነው ቅድም ግን አሁን ደስ ያለኝ ነገር ምንድነው ብትለኝ፣ በነፃ ፈቃዱ ለልጁ የክርስቶስንና የአዳምን እያነጻጸርክለት ነበር። እንዲያው በጸጋው ይጸድቃሉ። በቃ ትክክል ነው። በእምነት የሚገኝ ማስተሰሪያ አድርጎ አቆሙ። በቃ ሰው እኮ ይሄንን ወንጌል ካመነ በቃ በክርስቶስ እንደጸደቀ ካወቀ ተረጋግቶ ቀሪውን ጊዜውን መቀጠል ይችላል። በምንድነው ይሄ የሆነው? በእምነት በመቀበል ነው። ያንተ ድርሻ አለው? አዎ አለው። እግዚአብሔር ስራውን አጠናቆ በክርስቶስ ኢየሱስ የጽድቅን ስጦታ ነው ወደኛ መጣ። እኔ አሜን ብዬ ተቀበልኩ እንጂ በግድ አስገድዶ ምናምን እንደሱ አይደለም። እሱ ካለ ደግሞ ብዙ ቃል ብለህ ታምናለህ ፍቅሬ? ድነት አይታጣም የምለው ለምንድን ነው? ድህነት ሲጀመር የሰው ስራ ሳይሆን ወይም የሰው ጽድቅ ሳይሆን የእግዚአብሔር ጽድቅ ስለሆነ ጽድቁ ራሱ የእግዚአብሔር ጽድቅ በእምነት የሚገኝ ማስተሰሪያ አድርጎ አቆመው ይላል። እንደዚህ ስለ ለኃጢአት ማበረታቻ እየሰጡ አይደለም። ማበረታቻ እየሰጡ አይደለም ስለ ስለዚህ አንዴ ካመንክ ልትክድም አትችልም ብለህ ነው የምታምነው? አይ ልትክድ አትችልም አልወጣኝም። መካድ ይቀመጥልኝ። ስለዚህ ግን ምንድነው በኃጢአት ድነትን አታጣው? ከካድክማ እሱ ራሱ ይክድሃል እኮ ይላል እኮ። ብንክደው ይክድናል ብሎ እኮ ያስቀምጠዋል እኮ። ስለዚህ ድነትን ሊታጣ ይችላል ብለህ ታምናለህ ማለት ነው? ሊታጣ ይችላል የምለው ነገር ከምን አንጻር ነው መሰለ? አሁን አንተ በቃ አሁን የተሰጠን ታላቅ መዳን ቸል ብለኸው እንትን ብትለው፣ ብታክፋፋው፣ ብትጥለው፣ ብትንቀው እንደ ተራ ነገር እንደ ርኩስ ነገር ከቆጠርከው ነው። ይሄ ከድካም ከምናምን የተነሳ አይደለም። እንደዛ ስልህም በኃጢአት እየዋጀ ከመኖር አንጻር አይደለም። በቃ እግዚአብሔር ዓለምንና ምንድነው ዓለማዊ ምኞትን የሚያስክድ ጸጋ አለው። በሱ እሱን ተቀበለ ጸድቃል። የጽድቅ ስጦታ ተቀበላል። በሱ መቀጠል ነው። እሱን ነው የኔነት መቀጠልማ ነው። እሱማ እሰየው እኮ ነው። ከቀጠልክማ መልካም ነው። አሁን ጥያቄው ድህነቱ ያገኘኸውን ድህነት ግን ልታጣው ትችላለህ ወይስ አትችልም እኮ ነው። አትችልም ስልህ ከእንትን በስተቀር ከክህደት በስተቀር። ኦኬ ስለዚህ በክህደት ሊታጣ ይችላል። አንድ የሚታጣበት ምክንያት አለ። እሺ እስቲ በክህደት ሊታጣ ይችላል የሚል ጥቅስ ስጠን እስኪ። ይሁዳን ማንሳት እንችላለን። ራሱ እኮ እንትንም ማንበብ እንችላለን። ዕብራውያን መጽሐፍን እኮ ማንበብ ይችላል። ጻድቅ ወደኋላ ቢያፈገፍግ ነፍሴ በሱ ደስ አይላትም፣ ጻድቅ በእምነቱ በሕይወት ይኖራል። ዕብራውያን 10 ላይ ነው። ዕብራውያን መጽሐፍ ስናጠና ስለ ክህደት ያነሳልናል እኮ ወደኋላ እንዳይመለሱ እሺ ዕብራውያን 10 ስለ መካድ ነው ወይስ ሌላ ነገርም ስለማድረግ ነው? እዛ ክፍል ላይ አጠቃላይ እየተናገረ ያለው ምን ይላል? እሺ አይ ቲንክ ከቁጥር እሺ በክህደት እንደሚታጣ ሳይተናል። እኔ ጀስት ኮንፈርም ለማድረግ ነው እንጂ
ይሄን በዚያ ወራት እንደዚህ ይላል። እሺ ተቀመጠ ተላሰሹ። እሺ እሺ ይህን አኖራለሁ በልባቸውም ጽፋለሁ። እሺ ከዚህ ከ17 ጀምሮ ላንብብልሽ። ኦኬ እንዴት ላርግ? እንደዚህ ላርግና ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። የእነዚህ ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም ይልና እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይልና የተስፋን ቃል የተሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክር እንጠብቅ ይላል። እንዳንነቃነቅ ምን አለ? እንዳንነቃነቅ የተስፋችንን ምስክር እንጠብቅ አለ አይደል? መነቃነቅ ሰው ይችላል ማለት ነው አይደል? እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። አዎ። ስለዚህ ሊነቃነቅ ይችላል ማለት ነው አይደል? አንዴ ንፋስ ወጀብ አለ እኮ ማን ይዋዲ አለ ንፋስ ወጀብ አለ። እንዳይነቃነቅና በቃሉ ከተመሰረትክ አትወድቅም ነው እንጂ ማንም ለተመሰረቱ በቃሉ ለተመሰረቱ ክርስቲያኖች ነው አይደል? እንዳይነቀነቅ እምነታችን የተሰጠን ተስፋ እንዳይነቃነቅ እያለ ያለው እኮ የያዙት ተስፋውን የያዙ ሰዎች ናቸው አይደል? እንደዛ እያላችሁ ያለው ትክክል። በቃ ስለዚህ ተስፋው ሊነቃነቅ ይችላል። እንዳይነቃነቅ መጠበቅ ያስፈልጋል አይደል? በደንብ አድርጉ። በጣም አሪፍ። ያው ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ አለ። በምንድነው የምንጠብቀው ተስፋችን ማለት ነው? በፍቅርና በመልካም ስራ አይደል? ትክክል። በህብረት ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ ይላል። ስለዚህ ፍቅርን ከዛ ደግሞ መልካም ስራን መስራት ያንን የተሰጠንን ተስፋ እንድንጠብቀው የሚያደርገን ነው ማለት ነው አይደል? ትክክል ነው። አዎ ቆይ ቀጥልሽ። ኦኬ ቆይ ፍቅርና መልካም ስራ ከሌለን ያንን ተስፋችን ያነቃንቀዋል አያነቃንቀው? በደንብ አድርጎ ያነቃንቀዋል። ግን ይኸውልህ ይዋድ እንደ መጽሐፉ ስንረዳው በመጀመሪያ ክርስቲያን የጸደቀውን ስራን እየካድኩልህ አይደለም። በመጀመሪያ ክርስቲያን የጸደቀው የሚጸድቀው በሱ ስራ አይደለም፣ በክርስቶስ ስራ። እኔ ፍቅሬ አሁንማ መጀመሪያው ላይ እኮ ምንም አልተከራከርንም እኮ አይደል? ጥያቄ እነኚህ ስራዎቹ ልነግርህ ያንን ያገኘውን ተስፋ ስለመጠበቅና ስለማጣት ነው እንጂ መጀመሪያ ላይ እንዴት አገኘው ስላገኙ ሰዎች እኮ ነው እያወራን ያለው። አሁንማ እሱማ ተስማማን። እንደነሱ ድነህ አይደለም የምታምነው በሚለው ተስማምተን እኮ እምነት የግድ ያስፈልገዋል፣ ነፃ ፈቃድ መጠቀም ያስፈልጋል የሚለው ተስማምተን ያንን ጸጋ ኦልሬዲ አግኝተዋልን በልና ያንን ያገኘውን ጸጋ ታጣዋለህ ወይ ሳታጣውን በሚለው ነው እያወራን ያለው። መጀመሪያ ያገኘነው ብለህ ወደኋላ ተመለስ። እሺ ካገኘነው በኋላ ይሄን ተስፋ ይዘውታል። ኦኬ የተሰጠውን የታመነው ተስፋ እንዳይነቃነቅ ኦልሬዲ ተስፋው ያላቸው ሰዎች ናቸው። ስለዚህ እሱ እንዳይነቃነቅ ተስፋችን እንጠብቀው አለ። አሁን ይሄን ተስፋ ስለመጠበቅና ስለማጣት ነው ጥያቄው። እሺ ተመልሰ ያገኘነው እኮ እንደዚህ ነው እንዳትለይ ማለት ነው። ስለዚህ ያንን ደግሞ በምንድነው የምንጠብቀው አለ? ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያያል። ስለዚህ ፍቅርና መልካም ስራ ያንን የተሰጠንን ተስፋ ለመጠበቅ ያስፈልጋል እያለ ነው አይደለ ፍቅሬ? እሺ 25 በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ አለ። ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጓል። አሁን በደንብ በህብረት በመተሳሰብ በፍቅር እርስ በርሳችን እየተመካከርን ቀኑ እየቀረበ ሲሄድ ማለት ኦኬ ወደ መጨረሻው ዘመን እየመጣ ሲሄድ ደግሞ ይልቁኑ ይህንን አብልጣችሁ አድርጉ አለ ሐዋርያው ማለት። ቀጠለ የእውነት እውቀት ከተቀበልን በኋላ ያው መዳኑን ካገኘን በኋላ ማለት ነው። የእውነት ቃል ከተቀበልን በኋላ
ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና አለ። እነዚህ ሰዎች መዳንን ከተቀበልን በኋላ ወደን ግን ኃጢአትን ብናደርግ ከእንግዲህ ወዲህ ለኃጢአት መስዋዕት አይቀርልንምና ሲል ምን ማለት ነው ፍቅሬ? ለኃጢአት የምናቀርበው መስዋዕት የለም ነው እንትኑ ወደንና ለምን የኃጢአት መስዋዕት አንዴ ቀርቧል፣ ግን ተቃዋሚዎችን ሊበላ ያለ የእሳት ብርታት አለ ይላል። ቀጥሉ። ስለዚህ ያንን የእውነት ቃል ከተቀበሉ በኋላ ወደው ኃጢአትን ቢያደርጉ እሳት ነው የሚበላቸው እያለ ነው አይደል? እዩ ልክ ማን ነው? እዩ ባልኩኝ ይዋድ ልክ ነው። አሁን የምትነግረኝ ነገር የተጻፈ ነው የምታነብልኝ። ሰው ለምንድን ነው ግን ውድቀቱን የሚያስበው? ለምንድን ነው አይደለም? ቆይ አንዴ ፍቅሬ፣ ቆይ መጽሐፉን ትተህ አሁን ለምን እንደዚህ እናስባለን? መጽሐፍ ሐዋርያ ቅዱስ ጳውሎስ ነው ያሰበው እኮ መጽሐፉን የጻፈው ሐዋርያ ቅዱስ ጳውሎስ ነው እንጂ ጻድቅ አደረገ ሐዋርያ ቅዱስ ጳውሎስ ነው እና መጀመሪያ ሐዋርያ ቅዱስ ጳውሎስ ነው የጻፈው፣ እኔ አይደለሁም ሐሳቡን ያመጣው። ስለዚህ ሐዋርያ ቅዱስ ጳውሎስ ጠብቁ፣ ተጠንቀቁ። ሐዋርያ ቅዱስ ጳውሎስ ብቻ አይደለም፣ መጽሐፍ ቅዱስ በምልአት ብትመለከት ተጠንቀቁ፣ ተጠበቁ፣ ራሳችሁን ጠብቁ እያለ የሚያስጠነቅቀ በቃ የሚታጣ ማለት ጸጋውን ካልጠበቅከውና ካልያዝከው የምታጣው ስለሆነ ማለት። ስለዚህ በጨለማ እንደሚጠነቀቅም ይላል። ጸጋ ታላቅ ስለሆነ ሰዎችን እናስጠነቅቃለን፣ እንዳታጡት እባካችሁ ይህን ጸጋ፣ ይሄ ታላቅ ክብር እንዳታጡት እያለን እንናገራለን። እኛ ብቻ አይደለም ሐዋርያ ቅዱስ ጳውሎስ ስላስተማረ ማለት። አሁን ለምን እንደዛ እንላለን የሚለውን እንተውና ሐዋርያ ቅዱስ ጳውሎስ ድጋሜ ለኃጢአት መስዋዕት ስለማይቀርልን አለ ወደን የተቀበልነውን ጸጋ የእውነት ቃል ከተቀበልን በኋላ ስለሆነ የሚለው ከተቀበሉ በኋላ ነው። ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና ካለ በኋላ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለውን የእሳት ብርታት አለ ሲል፣ ኦኬ ወደን ኃጢአትን ካደረግን ምን ይበላናል? ለእነሱ የተዘጋጀው እሳት እኛንም ይበላናል እያለ ነው ወይስ አይደለም? ይሻል አልቃወምህም ነው። ልክ ነህ። በቃ እኛ እኮ ይሄን ነው በኃጢአት ምክንያት ልታጣው ትችላለህ የተቀበልከው ጸጋ ማለት ነው አይደል? እሺ ይዋድ አልተቃወምኩም። እሺ ግን በክርስቶስ አምኜ እንደጸደቅኩ አንተ ራስህ መስክረህልኛል የሚለውን ነው። እሺ መጽሐፉን ነው የሚለው። አንተ በክርስቶስ አምኜ እንደጸደቅኩኝ ወደህ የተቀበልከውን በኃጢአት ምክንያት እሺ ቆይ አንዴ ትጠይቀኛለህ፣ ችግር የለም። ስለዚህ ወደህ ወይም ደግሞ የተሰጠህ የእውነት ቃል ከተቀበልክ በኋላ ወደ ፈቅደ ኃጢአት ካደረግ ኦፍኮርስ ታጠዋለህ። ያንን እንዳታጡት ተጠንቀቁ ስለሆነ እያለ ያለው ማለት ነው። ስለዚህ በዚህ እንስማማለን አይደል? አዎ። እሺ መልካም። እሺ ቀጥል። አሁን ምንድን ነው ሐሳብ? በእርግጥ ይኸውልህ አሁን አንተም እኔም የተስማማንበትን መሰረት ያስኩት ምንድነው ያስኩት? ሰው ኢየሱስ ክርስቶስን በማመን እንዲያው በጸጋው ይጸድቃል። ሁለታችንም በዚህ መሰረት ላይ አዎ ተባባልን። ከዛ በኋላ የአንተ ሐሳብ ምንድነው? ልክ ነው፣ ይህንን የተሰጠውን የጽድቅ ጸጋ ካልጠበቀው ያጣዋል ነው ያልከኝ። ለአሁን ልዩነታችን እዚህ ላይ ነው። እኔም ደግሞ አያጣውም። ለምን? የተሰጠው ጽድቅ የራሱ ጽድቅ ሳይሆን የልጁ የኢየሱስ ክርስቶስ ጽድቅ ስለሆነ ሊያጣው አይችልም። አንተ ምንድነው የሚያጣበት ምክንያት? በኃጢአት ውስጥ ቢመላለስ ወደኋላ ቢያፈገፍግ እንደዚህ ያን ነገሮችን ቢያደርግ ሊያጣው ይችላል አልከኝ። አሁን ልዩነታችን ያለው አሁን ተስማምተን ነበር እኮ መጽሐፉ እኮ ተስማማኝ፣ ገብቶኛል እኮ መጽሐፉ። እሺ አሁን ጽድቃችንን አረጋግጦልን ከጽድቅ በኋላ ያለውን ኑሮ ላይ ነው ልዩነት ያመጣ ነው አይደል? ልክ ነኝ? ትክክል። ያንን ጸጋ ካገኘ በኋላ ያንን መዳን ካገኘ በኋላ ምን ነው ያንን መቀበሉ ምናምን ኦልሬዲ ስላገኙ ሰዎች ተማመንንና ያንን ያገኙትን ጸጋ ሊያጡትና ሊያጡት ይችላሉ ወይስ አይችሉም በሚለው ተለን በሚለው ነው። አንተ ምን አልከኝ መጀመሪያ? አይችሉም አልክና መጽሐፍ ቅዱስ ደግሞ ይችላሉ። መጀመሪያ በክህደት አልከኝ፣ በክህደት ይላል መጽሐፍ ቅዱስ አልከኝ። ስለዚህ አንድ የሚያጡበት ምክንያት ነገርከኝ። ጥሩ፣ አዎ በክህደት ሰው ያጣዋል። እሱን አልተቃወምኩም፣ ምክንያቱም የምቃወመው ስላልሆነ። ደግሞ በኃጢአትስ ሊያጡት ይችላል ወይ ስል አይ ኧረ በኃጢአትማ አያጡት ማለት በኃጢአት ስል አክቹዋሊ በኃጢአት ጸንቶ ስለመኖር ነው ሐዋርያ ቅዱስ ጳውሎስ እየተናገረ ያለው እና ተማምነናል። ስለዚህ ሐዋርያ ቅዱስ ጳውሎስ ካለ ለምን አትቀበለውም ነው። እኔ ደግሞ አልቀበልም። ለምን ትላለህ? እቀበለዋለሁ። ልክ ነህ። ታዲያ መጨባበጥ ነው የሚቀረን።
በቃ ምንም መጨባበጥ ነው የሚቀር። አሁን ትንሽ ልዩነታችን ምንድነው ብትለን ሰው በክርስቶስ ኢየሱስ አምኖ የጽድቅ ስጦታ ተሰጥቶታል። የሁለታችንም መሰረት ነው፣ በራሱ ስራ አይደለም። አዎ ጽድቁን ግን ሊያጣው ይችላል አይችልም? እሷ ላይ ነች ልዩነታችን። ይሄኛውን እግዚአብሔር በረዳን መጠን ልክ ነው። አሁን እንደዚህ ስለኔም ስለ ኃጢአት ማበረታቻ እየሰጠው አይደለም። ለኃጢአታችን ምንድነው ኃጢአትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል ይላል። እንዴት መኖር እንዳለብን ይነግረናል። በእርግጥ ባላንስ አድርገን መሄድ አለብን። ቅድም ካልከው ውጪ ደግሞ ምን የሚል ቃል አለ? ሰው በጨለማ የሚበራ መብራት እንደሚጠነቀቅ ብሎ ስለ መዳን ያለንን እንዴት መጠንቀቅ እንዳለብን ይነግረናል። ዝም ብለን እንደዚህ አዝረክርከ ጣለው ምናምን አቃለውም አይደለም። ስለዚህ እኔ ልዩነታችን ብዙ አይታየኝም። ይቅርታ አድርግልኝና ይዋድ እኮ እኔም እኮ ፍቅሬ መጀመሪያ ላይ ስትነሳ ነው እንጂ ልዩነት የነበረን። አሁን እኮ ይህንን ቃል እቀበለዋለሁ ካልክ ከኔ ጋር ለምን ትለያያለህ? ማለት ከሐዋርያ ቅዱስ ጳውሎስ ከኔ ጋር ልትለይ አትችልም። መጀመሪያ ግን አይ ጭራሽ እንዴ እንደዚህማ ላጣው አልችልም በኃጢአት ምክንያት የሚለው ግን መጽሐፍ ቅዱሳዊ አይደለም። ምክንያቱም ሐዋርያ ቅዱስ ጳውሎስ ገላትያ ላይ የምታስታውስ ከሆነ ምዕራፍ 5 አብዝቶ የሚጽፍላቸው ለምንድን ነው? አንዴ የስጋ ስራ የሚያደርግ እንዳታደርጉ ተጠንቀቁ ይላቸዋል። ምክንያቱ የስጋ ስራ የሚያደርግ ሁሉ ከስጋ መበስበስን ያጭዳልና፣ ስለዚህ ከስጋ መበስበስን እንዳታጭዱ የስጋን ስራ አታድርጉ አለ። በመንፈስ ደግሞ ብትዘሩ የመንፈስን ፍሬ ታጭዳላችሁ አለና እሱም ምንድነው ይላል? የዘላለም ህይወት ነው። ስለዚህ ክርስቲያኖች ሁለቱም አማራጮች አላቸው። ያንን ጸጋ እኮ አግኝተዋል የገላትያን ክርስቲያኖች። ግን ምን አላቸው መሰለህ? አሜን ተስማምቻለሁ። አሜን። ክርስቶስ ዋናው በክርስቶስ መጽደቃችን ነው። ከዛ ወዲህ ያለውን ኑሮ ተጠንቅቀን እንኖር። እስማማለሁ። አሜን። በቃ ቀጥሉ። እግዚአብሔር ይስጥ ፍቅርሻይ፣ እናመሰግናለን። እሺ መኩ ቀጥልሽ። ይቅርታ ሊወጣ አይ አለ ቀጥሉ። ከኔ ጋር ጨርሰናል። ምናልባት እናንተ አውሩ ቀጥሉ አለው። እሺ ይቅርታ ከተጠየቅና ከመለስከው መልሻለሁ ካልከኝ አቆማለሁ። አንድ ጥያቄ ብቻ ነው ያለኝ እየሰማሁ ስላልነበረ ነው። መኩ ይቅርታ ትቀጥላለህ። ቅድም አላምንም ብላል። ይሄ ነፃ ፈቃድ የለም ሰው መርጦ ምናምን ሳይሆን በቃ አስቀድሞ ተወስኖበት ነው ምናምን የሚለውን አልቀበልም። እግዚአብሔር ይመጣል ሊያድነኝ፣ እኔም እቀበላለሁ፣ አምናለሁ፣ በዛም ደግሞ የክርስቶስን ጽድቅ ገንዘብ አደርጋለሁ ብለሃል። ተሳሳትኩኝ? ትክክል። አሁን ከዚህ በተቃራኒ ነፃ ፈቃድ የሚባል ነገር የለም። እግዚአብሔር አስቀድሞ የሚፈልገውን በቃ ወስኗል ለመዳን፣ ያልወሰናቸውም አሉ የሚለውን ትምህርት ምንፍቅና ለማለት የሚጎለው ምንድን ነው? ኢዮብ ልክ ነህ እኮ። ልክ አሁን በእኔ ሳይድ ከእናንተ ሳይድ ነኝ ማለት እኔም ብቻ ሳልሆን ብዙዎቹ አሉ እኮ አሁን የእናንተን ትምህርት እውነት ከሆነ እውነት ነው ብሎ የሚቀበል ማለት ነው። ቀላል ምሳሌ አድርጌ ተወልሽ ይቅር ሌላው ግን ምንድን ነው እነሱም እኮ እንደ አከራካሪ የሚጠቅሷቸው ቃላቶች አሉ። አሁን ለምሳሌ የጳውሎስን ከማፀን ሳለው የለየኝ ብሎ እሱን ይዞልህ ይመጣል። ግን ምንድን ነው እነሱን ትምህርቶች ይዘን ከሄድን እግዚአብሔር ሉዓላዊነት ላይ ጥያቄ ይፈጥራል። ታዲያ እንደዚህ ከሆነ ብለህ የምታነሳው የተለያዩ ጥያቄዎች ይኖራል። በልዩነት እንቀጥል፣ ከነሱ ጋርም ከሌላው ጋርም። እኔ እምነቴ ምንድን ነው? ሰው እግዚአብሔር ስራውን ሰርቶ ወደ ሰው ይመጣል። ሰው አሜን ብሎ ይቀበላል በራሱ ፈቃድ፣ እግዚአብሔር አስገድዶት አይደለም። እንደገና ምንድነው ግዴታ ምንድነው ለማመን መወለድ አለበት። ይሄንን አለ በእምነት ነው የምንወለደው። ከተወለድን በኋላ የእግዚአብሔርን ድምጽ መስማት እንጀምራለን። በዚህ እኮ ልዩነት የለንም። ለምን እንደጠየቀኝ አልገባኝም። ምንፍቅና ለማለት ስትል ልክ ነው። እኔ ናው እንደዚህ ብሎ መናገሩ ብዙም ስላልፈለግኩት። እሺ የሆኑ ጥቅሶች ይጠቅሳሉ ማለት የሆነ መከራከሪያ ነጥብ አላቸው ማለት ልክ ናቸው ማለት አይደለም አይደል? በአንተም እምነት ቢሆን ልክ ቢሆኑ መከራከሪያ ስላላቸው ልክ ቢሆኑ በተቀበልካቸው ነበር። የሆኑ ጥቅሶች የሚመስሉ ጥቅሶች ስላላቸው ልክ ካልሆኑ አሁን እንደዛ አይነት አላቸው እኮ ማለቱ ራሱ አስፈላጊ አልነበረም። ምክንያቱም ስህተት ነው ብላል። ኦልሬዲ በቃ ስህተት ነው ካልክ ተሳስተዋል ማለት ነው። ጥቅሱን ራሱ ያለ አግባብ ጠቅሰውታል ማለት ነው። እና መናፍቅ ወይ ምናምን በላቸው አላልኩም። ሰዎቹን የሆነ አታክ አድርጋቸው አይደለም፣ ትምህርት ነው ያወራሁት። እና ይህን ትምህርት ምንፍቅና ነው ለማለት የሚጎለው ነገር ምን አለ ስል በሀሳብ ደረጃ ምንም የለም። ይሄው ከእናንተ ጋር ነን፣ እናንተ ያላችሁት ልክ ነው፣ አንድ ትክክል ከሆነ እቀበላለሁ ወዘተ አልክ እና የነሱ ስህተት መሆኑን ነገርከኝ ማለት ነው። ምንፍቅና ለማለት የሚጎለው ነገር የለም። ግን ማለት አትፈልግም አይደለ? ማለት ነው ያልፈልግ እንጂ የሚጎለው ነገር የለም። አልፈልግም ማለት አልፈልግም። ይቅርታ
ለመሰለህ ነገ ከነገ ወዲያ ሀሳባቸውን የሚቀይሩ ይሆናል። ለምን መጽሐፍ ቅዱስ አሁን እኛ እንደምናስበው ማለት በጣም ብዙ ክርክሮች አሉት እኮ የሚነሱ። ይቅርታና ለምሳሌ ሄቨን እዚሁ ስላለች ነው ሐሜት አይሆንም መቼም ትምህርት የሚወራው። ኢየሱስ አብ ነው የሚለው ምንፍቅና ትለዋለህ እንዴ? እሱማ እኮ የሥላሴን ትምህርት ክዶታል። ግጥም ይሄኛው እኮ የቤተሰብ ጭቅጭቅ ማለት ፍቅሪ ነገ ሊመለሱ ይችላሉ እነዚህ ሰዎች ኢየሱስ አብ ነው ብለው ኖረው ስተትነታቸው ሲገባቸው ነገ ቢመለሱስ? ልክ አሁን ለነዛ ስለ ነገ እኮ ሊመለሱ ይችላሉ። ስለዚህ ምንፍቅና ነው ማለት ይከብዳል አልክ። ይሄው ልጅ ሰሱም ኢየሱስ አብ ነው ይላል፣ ስተት ነው በአንተ ሐሳቤ። ስለዚህ ነገ ሊመለሱ ይችላሉ። ለምን እነሱ ምንፍቅና ትላለህ? እዮባ የነኝና የነኝ ይለያያል። የነኝ አንደኛ ሥላሴን ያፈረሰ ነው በቃ አንተም ብሏል። ይሄኛው ግን የቤተሰብ ጭቅጭቅ ነው። እዮ የቤተሰብ ጭቅጭቅ ነው ይሄኛው። ይሄ ባመኑ በዳኑ ሰዎች መካከል ያለ ጭቅጭቅ ነው። ያኛው በጣም ልዩነት አለው። ሥላሴ መካር ላይ ነው። ይሄ የቤተሰብ ስለሆነ ምንትና ልዩን ዋናው ይዳን እስቲ ከዛ እንዴት እንደዳነ ባለው እይታ ላይ ነው ችግሩ። የእይታ ችግር ነው። ያኛው ግን ሥላሴን ነው ጭራሽ ያፈረሰው። ምንፍቅና ለማለት የግዴታ ሥላሴን ብቻ ነው መካድ ያለበት? እዮቤ ይሄኛው የእይታ ችግር ነው። ለምን በዚያ አትረዳኝም? እይታዎች ናቸው። ድነዋል እኮ ሁለቱም ድነው፣ ግን የሚከራከሩበት ርዕስ ነው። እዮቤ ይሄኛው ያከራከር። ይቅርታ አንዴ እይታ አይደለም ድህነት ነው። የነገረ ድህነት እይታ አለ እንዴ? እዮብ ሁለቱም እኮ ድነዋል። እንዴት እንደዳኑ ያለው እይታ ላይ ነው ልዩነታቸው። የነገረ ድህነት እይታ አለ ወይ? ነገረ ድህነት ነው አይደለ? በእይታ ደረጃ ነው ነገረ ድህነት የሚታየው ወይስ በትምህርት በዶግማ ደረጃ ነው የሚታየው? ድነዋል እኮ ዮብ። እነኚህ እኮ የካዱት እኮ ድህነታቸውን እኮ አይደል እንዴት እንደዳኑ እኮ ነው ማስረዳት ያልቻሉት። ዮብ ስለ ሰዎቹ አይደለም ያወራሁት፣ ስማኝ በደንብ። ነገረ ድህነት ነው ትምህርቱ። ስለዚህ እይታ ነው ወይስ ዶግማ ነው? እኔ አሁን እይታ ነው የምለው፣ ዶግማ አይደለም። ዮብ ሁለቱም ድነዋል። እንዴት እንደዳነ የሚገልጥበት አገላለጥ ነው እንጂ ተለያየው። ድነዋል። ነገረ ድህነት እይታ ነው፣ ችግር የለውም ባንተ ማለት ነው። በእነሱ ግን እይታ አይደለም። ሰው የሚይድ ነው። ይቅርብን፣ ይቅር። እሺ በል እየተጨቃጨቅን ነው እናንተ። በሰላም ነው የጨረስነው። ቻው በቃ። እሺ ሌላ ለተር እሺ ችግር የለም። እሺ እኔ ሐሳቤን ልግለጽ ብቻ። ነገረ ድህነትን እይታ ብሎ ሌሎች ነገሮችን እንደ ዶግማ ቆጥሮ የሌላ ቤተ እምነትን የመናገር ድፍረት ከዚህ በኋላ ሊኖራችሁ አይገባም ማለት ነው። አስቡት። ነገረ ድህነት ክርስቶስ ሰው የሆነለት የሞተበትን ዓላማ እና ዋናውን የክርስትና ትምህርት ዋናውን ማለት ነው እይታ ነው። ችግር የለውም ካልክ ሰው የፈለገውን ቢያምን ልትቃወመው አትችልም። መናፍቅ ልትለው አትችልም። ወይ ምንፍቅና ነው ትምህርቱም ልትል አትችልም ማለት ነው። ለምን ከተባለ ትልቁን ነገረ ድህነት እኮ እይታ ነው ብለህ ተቻችለ እየኖርክ ነው ማለት ነው። ነገ መጥቶ ገድል ቢል ድርሳም ቢል ነጠላ ቢል ሌሎች ትናንሽ ነገሮችን ቢያነሳ ትርጉም የለውም። ምክንያቱም ዋናውን ነገረ ድህነት በዚህ ልክ ለሰው ሲሉ ማቻቻል ይችሉበታል ማለት ነው። በድፍረት እምነቱን ይሄው እምነቴ እንዲህ ነው፣ በድፍረት ደግሞ ስህተት ነው ምንፍቅና ነው ማለት የሚችል ክርስቲያን ብቻ ነው። ዋናው ነጥብ እሱ ነው። ክርስቲያን ብቻ ነው። ይሄው ለምሳሌ እኔ ትምህርቴ ነፃ ፈቃድ አለኝ፣ አምናለሁ፣ ሳምን ስቀበለው ያድነኛል ምክንያቱም ለተቀበሉኝ ብሎ ስላለ ብያምንና እንዲህ ያልሆነውን ግን ምንፍቅና ነው እላለሁ። ምክንያቱም የክርስቶስ ትምህርት አይደለም። በድፍረት ነው ምለው። ሰዎቹን ስለማልወዳቸው አይደለም፣ ነገ ስለማይመለሱም አይደለም፣ ሊመለሱም ይችላሉ። አያችሁ፣ በፕሮቴስታንት ሰርክል ውስጥ ያሉትን ሰዎች በቻሉት መጠን ትምህርቱንም አዳፍነው ቢሆን ሰዎቹን ለመንከባከብ ምናምን ይሞክራሉ። ኦልጂሰሱን፣ ጆቫውን፣ ኦርቶዶክሱን፣ ሌላውን መናፍቅ ለማለት ወደኋላ አይሉ። መረዳት የምንችለው ነገር ለእውነት አለመቆማቸውን ነው ማለት ነው። እና ይሄ ትምህርት ምንፍቅና ነው፣ ስህተት ነው። እሱ ግን አሁን እንዲህ በማለቱ ትክክለኛውን ትምህርት ተናግሯል። ግን ደግሞ ለትክክለኛው ትምህርት ቆሞ ስህተቱን
በድፍረት ስህተት ማለት ባለመቻሉ ከትምህርቱ ይልቅ ሰዎቹ እንትን ይሉበታል ማለት ነው፣ ይበልጡበታል ማለት ነው። ክርስቶስን ብሎ ግን እናትና አባትም ቢሆን ይለያያል። በነገራችን ላይ ሰይፍን ላመጣ ሲል ይሄ ነው አይደል ትርጓሜው። ክርስቶስን ያለ ይለያል፣ ክርስቶስን ያላለስ እሱም ይለያል ከክርስቲያኑ ሕዝብ ማለት ነው። ስለዚህ መለያየት የሚመጣው ክርስቶስ ላይ ነው። ልዩነት ያለው እዛ ላይ ነው። ክርስቶስን የምር ያመነ ከክርስቶስ ጋር ይሆንና የምር ያላመነው አይ ይሄ ስህተት ነው ብሎ ከራሱ ላይ ይገፋል። ምክንያቱም የኑፋቄ ትምህርት ስለሚያጠፋ ማለት ነው፣ ስለሚያጠፋ። ይሄ ለማለት ነው። መኩታ በጣም ይቅርታ ወጣ። እሱም ያው ፍቅሬ ካለ ያው መኩ ሊጠይቅ ይፈልጋል፣ መግባት ይችላል። ዮሐዴ ቃሎት ያሰማልን፣ ናትሻም ቃሎት ያሰማልን። አሜን አሜን። ዮባ ቃሎት ያሰማልን። አሜን አሜን አሜን። ምን አልከኝ? ዮሐዴ ቀጥል። ቢገባ እያየሁት ነበረና ቢገባ ምን ይመስላችኋል? ጌታችን ስማ ቢገባ ይሄን ውሻ ለነቀው እንዴ? መኩ የት ሄደ? መኩማ ወጥቷል። ስለዚህ ምነው ልጠይቅ ያሰብከውን ሊጠይቅ ያሰበውን እንደ ይጠየቅበት። ኦኬ ቃድሽ ቅድም ሲሰጣም ነበር እንዴ? ዮሐዴን አረ አንተ ነው ናቱ ነገር አለ። እናቱ እያወራ ነው። ድምፅ ራቀ። ይሰማል ድምፅ ግን ርቋል። አይ እኔ አይደለሁም እንዴ? አንተ መስለልኛል። ሁለት መንትያ ነው ድሜ ነው። ሶብረን ምን ያደርግ እኮ አንተ ዋዴ ልጁ እንደዚህ እስኪጠላ ድረስ ምን አድርገው ነው? ኧረ ሶቨሬን ብሎ ስም አውጥቶ እንዲህ ምን እንዳረኩት ራሱ አላውቅም። ለካ እንዲህ ሲያቦካ አየሁት እኮ። አሁንማ አወቅኩት እኮ። ማለት እንደዚህ የሚያቦካ ከሆነማ የግድ ነው ሊጠላይ። ስማ አስተምርሃለሁ ና ይልና ጥቅስ ይጠቅስና በሌን አብራራ ይላል እኮ ይዋል እኮ እና አተ ብልጥ ነው ግን ተመቸኝ። የምር የከበዱት ጥቅሶችን ጠቀሰና አብራራ። እሺ ቁጭ ብዬ እሰማለሁ አለ። ደግሞ አተ ሮሜ ሲብራራ እንደ 20 ደቂቃ ሮሜ ሲመቸው ማብራሪያው ዮሐንስም ጥናትን ጀምር ይላል። ምን አይነት ቀልደኛ ነው! ምዕራፍ አንድ ነው የቀረን እኮ ከሮሜ ዮሐዴ። ምዕራፍ አንድ ነው የቀረው። ቀጣይ መቶ ምን ምዕራፍ አንድማ ባለፈው ቁጭ ብሎ ሲማር ነበር መሰለኝ። አኬ 17 ደርሷል እንዴ? አኬ እስቲ ቃዶሽ አንዴ በነካጁ የሆነ ጥቅስ ልስጦና ያብራራልኝ። ስሙን ትይዙታላችሁ። እኔ ቴዎሎጂ ትምህርት ቤት አደረጉን እኮ። ስማ ወንጌላውያን ይላሉ፣ ወንጌሉን አያውቁም፣ እስቲ ያብራሩልን እያሉ ይመጣሉ። እሱ ትክክል ነው፣ እውነቱ እናብራራለን። ግን አሁን አይደለም። ቅድም ነበር ያልከኝ፣ እንደምን ነበር ያልከኝ? ቅድም የተጠቀምከው ቃል ነበር። አይ የሆነ በቃ የሆነ የሚያስጠላ ፖለቲካ እየሰራ ነበር እና ለዛ አይ ቃል ነው የቅድሙ ነበር ያልኩት። እንደ ጅል ነው ያልከኝ። አይ ስሜ ስሙ ባጠራኝ ደስ ይለኝ ነበር። አረን ያላሰሩ ነው በስሙ ጠርቶኝ። ስማ ቃዶሽ ምን ነበር ትናንት ምን ነበር ያልከው? አይ ጥያቄ ነበረኝና አይደለም ትናንትና ማስረጃ ይዤ እመጣለሁ፣ ካሁን በኋላ ይዤ ካልመጣው እንዳታስገቡኝ ብለህ ነበር። ጣሎ ብያለሁ እኮ ቃል ገብቼላችኋለሁ እኮ። ደግማችሁ ዛሬ አልተመቸኝም፣ ሌላ ጊዜ ግን ካላመጣው ደግማችሁ እንዳታስገቡኝ ብላል አይደል? ይዘህ መጣ አልመጣም? አዎ ዛሬ እንትን ልበልና እንደ ሌላ ጊዜ አመጣለሁ። ዛሬ ሌላ ጊዜ ካላመጣው ታስገቡ። ዛሬ ብቻ ብለህ ባለፈው እመጣለሁ ለቀጣይ ደግማችሁ አታስገቡኝም ብላል። ይዘህ መጣል ወይስ አላመጣም? አይ ባለፈው አይደለም ማታ ነበረ እኮ። ዋቴቨር በሌሎቹ ዛሬም ነው ሊሆን ይችላል። ባለፈው ነው
እኮ ባለፈው አላለፈም ሊለኝ ነው እንዴ? ይሻላል አላለፈም። እሺ ዛሬ ነው። እሺ ብቻ ግን ማታ ነበረ እና ለዛ ነው አላመጣውም፣ አልተመቸኝም ነበር። ከየት ነው የምታመጣው? አልገባኝም። እስቲ መልስ። ይቅርታ ማረኝ። ከየት ነው የምታመጣው? ቆይ አላመጣውም፣ አልተመቸኝም። የሆነ ከክፍለ ሀገር ሄዳ አልሄድኩም እኮ ሳይመቸኝ ቀረ ምናምን አይነት ነገር አስመሰለው። ከየት ነው የምታመጣው? ቻርጀር ነው እንደ አምጣ የሆነ መጽሐፍ ነበረኝና ከዛ እንትን እላለሁ። ችግር የለም አሳይሃለሁ። ቃዶች ከየት ነው የምታመጣው እኮ ነው ጥያቄ። ኧረ ተው። የሆነ መጽሐፍ ነበር ያልኩህ እኮ የሆነ አንብቤ ነው መጽሐፍ ነው። እሱን እንትን ብዬ አሳይሃለሁ። ችግር የለውም። ጭራሽ መጽሐፍ ነው? አዎ መጽሐፍ ማን የጻፈው? ስሙ እንግዲህ አሁን ጥያቄ አትጠይቁም ወይ? መጽሐፉ ገና አልተጻፈም። እዛ አንድ ላይ አልደረሰም። ስማ መታሰቢያነቱ ላይ ነው የቆመው። ኧረ ወይኔ መጽሐፍ ነው ጭራሽ። እሺ ኤኒዌይስ ቀጥሉ። በቃ አንተ ተጫዋች ነህ እባክህ። አዩአዴ ለአንተ ጥያቄ አለኝ እና እስኪ አንተ መልስልኝ። ከመጠየቅ በፊት የቤቱ ርዕስ አለና እሱ ላይ አንዳንድ ነገር በሱ ርዕስ ነው በርዕሱ ነው የምጠይቀው። ችግር የለውም። በርዕሱ ላይ ፕሮቴስታንቶችን ነው የምንጠይቀው እኛ ነው። እኔም ልጠይቀው እስካሁን ስጠይቃቸው ነበረ ምናምን። እስቲ አሁን ስለነበረው እስካሁን አንድ ጥያቄ ይጠይቀኝና ከዛ ትቀጥላላችሁ። እሺ ጠይቀኝ። ኦኬ እሺ። ለሰው ነጻ ፍቃድ አለ ብለህ ታምናለህ? አዎ ኦኬ። ለሰው ነጻ ፍቃድ ካለው ሰው የራሱ ነጻ ፍቃድ ተጠቅሞ ያለ እግዚአብሔር እርዳታ ማለት ምንም ያለ እግዚአብሔር እርዳታ እግዚአብሔርን ሊፈልግ ይችላል? እሺ አይ ሊፈልግ አይችልም ያለ እግዚአብሔር እርዳታ። ግን መጥፎ ስራ ሊሰራ ይችላል? አዎ ይችላል። ኦኬ ለመጥፎ ስራ ነጻ ፍቃድ አለው። ለጥሩ እግዚአብሔርን ለመፈለግ እንዴት ነው ነጻ ፍቃድ የሌለው? ማለት እንዴት ነው? ጥሩ ጥያቄ ነው። የሆነ መጽሐፍ ላይ ተጽፎ አይቻለሁ። እሱን ነገ አመጣልሃለሁ። አሁን ከዮባ ጋር ቀጥል። አልመለስልኝም እኮ። አይ የሆነ መጽሐፍ ላይ አለ መልሱ። የሆነ መጽሐፍ ላይ አይቼዋለሁ። አንዴ ቆይ። አይ መጥፎ ነገርን በራሱ ተነሳሽነት ይሰራል እኮ። ስማ ቆይ ናቲ ቆይ አንዴ። መልሱ ስማኝ። የሆነ ቦታ ላይ የሆነ መጽሐፍ ላይ አይቼዋለሁ መልሱ። አሁን አንድ ስልክ ብቻ ነው ያለኝ። ከነገ ጀምሮ ካልመለስኩልህ እንደዚህ አደባብሰህ ልታልፈው። ኧረ ተው ያዲ አይ ከታች ያሉ ምን ሆነ ነው መጽሐፉ አጋጣሚ ስላልያዝኩት እሱ ነገ እመልስልሃለሁ። አሁን ቀጥሉ በርዕሱ ከዮብ ጋር። አይ ወደ ርዕሱ ከመሄዱ በፊት ማለት ነው ጥያቄውን ሲደግም አስታውሰው። አሁን ያለውን ጥያቄውን ሰምተህ እኛን እኮ አይደለም እንደዛ መጠየቅ ያለብህ ካዶሽ። ምንድን ነው ያለው መሰላችሁ? በደንብ ልድገምላችሁ። አንድ ሰው በነጻ ፈቃዱ ኃጢአት ሊሰራ ይችላል አይደለ አለ። እና በነጻ ፈቃዱ ኃጢአት መስራት እየቻለ እንዴት ነው እግዚአብሔር መፈለግ የማይችለው? እግዚአብሔርን ለመፈለግ ሲሆን እንዴት ነጻ ፈቃድ የለውም? እንደዛ ነው እንዴ ያለው? አይደለም ያለው። አይ እንደሱ አይደለም። ድገመው ምን አልኩ መሰለህ? አሁን ለምሳሌ ነጻ ፍቃድ ተጠቅሞ ኃጢአትን መስራት የምችል ከሆነ ጥሩ ነገር እንዴት ነው ማድረግ የማይችለው ነው? እግዚአብሔር እንዴት ነው መፈለግ የማይችለው? ነጻ ፍቃድ ካለው እንዴት ነው እግዚአብሔርን በነጻ ፍቃድ ተጠቅሞ ሊፈልግ የማይችለው ነው? እንዴ መች በነጻ ፍቃዱ መፈለግ አይፈልግም? ማን ያለ ይፈልጋል ነው እያልከን ነው? ኦኬ ይፈልጋል ነው። ኦኬ ለካልቪኒስቶች ነው ጥያቄ አይደለም። አንተ ይፈልጋል ነው ወይ? ካልቪኒስቶች እኮ ናቸው እንደዛ የሚሉት። እንዴት አይችልም? ኧረ ሞትኩ እዚህ። ኧረ ተው እንጂ ይድረስ ለአማን ሻሎም ብላ አትጀምርም እንዴ ታዲያ? እኔ ምን አገባኝ? እንደሱ አይደለም እኮ እኔ እየነገርኩህ እኮ ነው። አሁን አንተ ምንድነው እያልክ ያለው? አለ ሰው ፍቃድ አለው ትላለህ። አሁን እነሱ ምንድነው ብለው የሚሉት? ሰው ቦንዴጅ ነው እንትኑ ከኃጢአት ጋር ቦንዴጅ። አንተ ምንድነው የምታምነው? አንተ ራስህ ምንድነው የምታምነው? እነሱ የሚሉት የምትለው አንተ ምንድነው የምታምነው? አለው ወይስ የለውም ሰው? እኔም የእነሱ ሀሳብ ይገዛኛል።
ነፃ ፈቃድ የለውም። ነፃ ፈቃድ የለውም አይደለም። ነፃ ፈቃዱ ቦንዴጅ ሆኗል ነው የነሱ አስተምሮት አይደል? ፈቃድ አለው እኮ ቦንዴጅ ሆኗል ነው። ስለዚህ እግዚአብሔርን ሊፈልግ አይችልም። ከእግዚአብሔር ጋር ቆይ መፈለጉን ቆይና፣ ስለዚህ እግዚአብሔር ጸጋውን ሲሰጠው አሜን ብሎ መቀበል ይችላል፣ መፍቀድ ይችላል አይችልም? ያ እሱ የእግዚአብሔር ስራ እኮ ነው። ለዛ ብቻ አይደል ጸጋ ብቻ ነው። ወይ ሰውየው ራሱ መፍቀድ ይችላል አይችልም ነው ጥያቄ። ያው እሱ የእግዚአብሔር ስራ ነው። ሰውየው ምንም መፍቀድ አይችልም። መፍቀድ አይችልም? አዎ ሰውየው መፍቀድ አይችልም። ኦኬ፣ ስለዚህ ነፃ ፈቃድ የለውም ማለት ነው። መልሰህ በጌታ የራሱን ጥያቄ መልሰህ ጠይቀው። ኃጢአት ለመስራት ፈቃድ ካለው ለምንድን ነው እግዚአብሔር ሊያድነው ሲል ፈቃድ የለውም የምትለው? ያው እኮ እሱን እኮ ነው የምልህ ኃጢአት፣ ምክንያቱም ቦንዴጅ ሆኗል። የእሱ ነፃ ፈቃድ አራዮ ባራቶ ያጣችሁ እንጂ ጌታ ቆይ ቃዶሽ ቆይ እግዚአብሔርን ከጸጋው ውጪ እግዚአብሔርን መፈለግ አይችልም ነው ብለህ የምታምነው? ከጸጋው ውጪ እግዚአብሔርን ልፈልግ አይችልም። ያ ፍቃዱን እግዚአብሔር እንትን እስካላደረገው ድረስ ጸጋው ካልመጣ በስተቀር እግዚአብሔርን መፈለግ አይችልም ነው። ያ ለምሳሌ መዝሙረ ዳዊት መዝሙር 34:4 ላይ እግዚአብሔርን ፈለግኩት መለሰልኝም ይላል። እንዴት ፈለገው ዳዊት? ኦኬ ዳዊት ፈልገው ነው እግዚአብሔር የተገኘው ነው ያለው ወይስ እግዚአብሔር ፈልጎ ነው ዳዊትን ያገኘው ነው? ሲጀምር እግዚአብሔርን ፈለግኩት በውስጥም ያኖረው ቆይ አንዴ መፈለግንና ማድረግን ጸጋው ከክርስቶስ በፊት ጸጋው አልተሰጠም አይደለ? ኦኬ ጸጋው ከክርስቶስ በፊትም አለ። ጸጋው እንዴት ነው ያልተሰጠው? እስቲ ጥቅስ ስጠን እስቲ። ህግ አለ አይደል? ህግ እኮ ቢያንስ የሆነ ህግ አላልኩም። በህግ ነው የጸደቅከው እንዴ? ህግ አይደለም እኮ በአዲስ ኪዳን ጸጋ አይደል እንደ ያለው? ህግና ጸጋ ይለያያል። ባይዘው ህግማ ህግ እኮ እንትን ይሰጣቸዋል ታውቃለህ። ቢያንስ መንገድ ያሳያቸዋል። ህግ መንፈሳዊ አሁን እሱን አይደለም ጸጋው ነበር። ጸጋው በአዲስ ኪዳን ነው የመጣው፣ ግን በብሉይ ኪዳን ህግ ነበር። እሺ ዳዊት እንደዛ ከሆነ ይኸው በአንተ እንትን ሰው ነፃ ፈቃድ የለውም እግዚአብሔርን መፈለግ አይችልም ብላል። ይኸው መዝሙረ ዳዊት ላይ አነበብኩልህ። እግዚአብሔርን ፈለግኩት ይላል። እንዴት ፈለገው? እየነገርኩህ እኮ ነው። መፈለግንና ማድረግን በውስጥ የሚያኖረው እግዚአብሔር ነው። ያለ እግዚአብሔር እርዳታ እሱን ራሱ መፈለግ አትችልም ነው። ስለዚህ ቆይ እግዚአብሔርን ዳዊት እንዴት ፈለገው? ጸጋው ስለነበር ነው። እየመለስኩልህ እኮ ነው። ጸጋው መለስኩልህ። ህግ ነበረ በብሉይ ኪዳን፣ በአዲስ ኪዳን ጸጋ ነበረ። ህጉን ቆይ አሁን ሰው እግዚአብሔርን የሚፈልገው በጸጋው አማካኝነት ነው አይደለ ብለህ የምታምነው? አሁን ኦፍ ኮርስ ለመንፈሳዊ ነገር ምላሽ ይሄ ጸጋ በክርስቶስ ነው የተሰጠን አይደለም? ኦፍ ኮርስ በክርስቶስ ነው የተሰጠው። ክርስቶስ ሳይመጣ በፊት በእነ ዳዊት ጊዜ ይሄ ጸጋ አልተሰጠም ነበር አይደለ? ቢሰጥማ ለምን ክርስቶስ መምጣት አስፈለገው? ስለዚህ ይሄንን ጸጋ የሰጠን በክርስቶስ በኩል ነው አይደለ? ለኛ አይደል? ለነሱ ህግ ተሰጣቸው እኮ ለእስራኤላውያን። ስለ ህግ አላወራውም ወንድሜ። በህግ ፈለግኩ አይልም። በመጀመሪያ ደረጃ ማለት ሮሜ 5 ከፈለክ ማንበብ ትችላለህ። ስለ ዳዊት አያነሳም። ቀጥታ ያው በህግ ይጸድቃሉ እያልክ ነው። ታዲያ አሁን ምንድን ነው? ህግ ስላልጸደቁ አይደል ክርስቶስ የመጣው ነው እኮ። እኔ አሁን ለምሳሌ ከሙሴ ጀምሮ ህጉ ጸጋ ነው። ከአዳም ጀምሮ እስከ ሙሴ ህግ ባልሰሩትም ላይ እንኳን ሞት ነገዘ ይላል። ከዛም በኋላ ከሙሴ በኋላ ህግ ተሰጣቸው ይላል። የምን ህግ አይደለም። ቆይ ግን እኔ በጣም ዮሐኒ በጣም ይገርማል። የምን ህግ ነው የምታወራው ወንድሜ? እግዚአብሔር እንዴት ፈለገ ነው ዳዊት ያልኩ እኮ። ያው እግዚአብሔር አለ። እግዚአብሔር እኮ በየሆነ ነገር ላይ እሱ አሰራር ልዩ ነው እኮ ነገርኩህ። እግዚአብሔርማ አለ እኮ። እንዴት ፈለገው? አዎ ጎበዝ፣ እግዚአብሔር አለ። እንዴት ፈለገው? ነፃ ፍቃድ ከሌለው ቆይ አንዴ፣ እግዚአብሔር አለ። በቃ እግዚአብሔር የሌለበት ጊዜ የለም። በቃ እሱን እናውቃለን። አሁን ጥያቄው ምንድነው? ሰው እግዚአብሔርን መፈለግ አይችልም አልክ። አሁን እንግዲህ በካልቪኒስትም እንደገና በሉትራንም ሳይድ ያለውን ነገር ስንመለከት መጀመሪያ ሊያነቃው ያስፈልጋል። ጸጋው ይመጣና ፓሲቭ ሊያደርገው ያስፈልጋል ብለው ያምናሉ አይደለ? ለምን ሰው ያ ፍሪ ዊሉን መጠቀም አይችልም ብለው ስለሚያምኑ፣ ወይም ነፃ ፍቃዱን። እንግዲህ ሰው ነፃ ፍቃዱን ተጠቅሞ እግዚአብሔርን መፈለግ አይችልም ካልክ፣ ይሄው ከክርስቶስ በፊት ከጸጋው በፊት ዳዊት እንዴት እግዚአብሔርን ፈለገ አልኩ። በቃ እሱን ንገረኝ። ምን መሰለህ
ፈለገ ብለህ ላልከው እኔ አሁን እኛ ጸጋ ብቻ ብለን ስንል ስለ ብሉይ ኪዳን አይደለም እያወራን ያለ ነው። እምነት ብቻ ብለን ስንል ማለት ነው ስለ አዲስ ኪዳን ነው። ቆይ አዲስ ኪዳን ስላለን ስለኛ ነው እያወራን ያለ ነው። በአዲስ ኪዳን ሰው እንዴት ይድናል ብለህ ካልከኝ ሰው በጸጋ ብቻ ወደዛ አይደለም። ዳዊት እንዴት ፈለገው እግዚአብሔርን? ይህን መጀመሪያ መልስልኝ። አንተ ያልከው ጸጋው ለብሉይ ኪዳን ላሉ ሰዎችም ዳዊት እግዚአብሔርን ፈልጎ አይደለም። እግዚአብሔር ዳዊትን ፈልጎ ነው። ከፈለክ ላሳይ ይችላል። አይልም። ቆይ ላንብልህ። እሺ ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነት ስሙን ከፍ ከፍ እናድርግ ካለ በኋላ እግዚአብሔርን ፈለግኩት መለሰልኝም ማለት አንተ አሁን ምን አድርገህ ነው መሰለህ ፈለግኩት የሚለውን ሰርች አደረግክና ያን አመጣና አነበብክልኝ። አየህ አንተ አሁን መልስልኝ፣ እንዴትም አድርገህ መልስልኝ። እሱን ተወና ከዚህ በፊትም እኮ እዚሁ ላይቭ ላይ እኮ ተማምረናል እኮ በዚህ ጉዳይ። አሁን ይልቁንስ ሰርችም ተደረገ ምንም ተደረገ፣ ይሄው ከመጽሐፍ ቅዱስ ነው ያመጣውልህ። በል መልስልኝ። አሁን እንዴት ፈለገው? ነፃ ፍቃድ የለም ነበር ብለሃል። የለም አንድ ሰው ነፃ ፍቃድ የለውም ብለሃል። ኦኬ እኔ ነፃ ፍቃድ የለውም ብዬ ስል የሰው ነፃ ፍቃድ ቦንዴጅ ሆኗል ኦር ኦልሬዲ እንትን ሆኖ ዲስትራክት በሙሉ እንትን ብሏል። ለእግዚአብሔር ነገር እግዚአብሔርን ሊፈልግ አይችልም ነው። ቶታሊ ዲፕራይቭድ ሆኗል። ማመን አይችልም፣ እግዚአብሔርን መፈለግ አይችልም እያልክ ነው። ዳዊት እንዴት ፈለገው? ዳዊትማ እግዚአብሔርን የፈለገው እግዚአብሔር ፈልጎት ነው እንጂ ዳዊት እኮ ፈልጎ አይደለም ያልኩት ነው። ምናልባት አይልም ክፍሉ አይልም። አንተ በቃ በዛ ክፍል መሰረት ካልተመለሰልህ አልተመለሰልህም ነው። አይ ምን በየትኛውም ክፍል አልመለስክልኝም። እስቲ እግዚአብሔር ፈልጎት ነው ዳዊት የፈለገው የሚለውን እስቲ ያሳየኝ። ከፈለክ ያው ሳሙኤል ዘይት እየቀባ ማየት ትችላለህ። እሺ እግዚአብሔር ፈልጎት ነው ዳዊት የፈለገው የሚለውን እሺ ሳሙኤል ላይ ያለውን ሲጀምር ማየት ትችላለህ። እረኛውን እንደፈለገ እሱ ፈልጎ ሳይሆን እግዚአብሔር ፈልጎ እንደቀባው እዛ ክፍል መመልከት እንችላለን። አይ እኔ ዳዊት እንዴት ተቀባ አላልኩም። ዳዊት እግዚአብሔርን አያውቅም ነበር እንደ ከመቀባቱ በፊት? የመለስኩልህ እኮ ነው እግዚአብሔር ፈልጎት ነው። አሁን ለምሳሌ እንትና ማን ነው ሳኦልን እኔ ንጉስ እንዴት ሆነ? ንጉስ ቆይ አንዴ ካዶሽ ንጉስ እንዴት ሆነ? ዳዊት ንጉስ እንዴት ሆነ አላልኩህም። ያልኩህ እግዚአብሔርን ዳዊት ፈለግኩ አለ። ዳዊት ምን አለ? እግዚአብሔርን ፈለግኩ አለ። አየህ? አዎ ነፃ ፍቃድ ከሌለው እንዴት ፈለገው አልኩህ በቃ እንጂ ንጉስ እንዴት ሆነ አላልኩ። እሺ መለስኩልህ እኮ እግዚአብሔር ነው የፈለገው እንጂ ዳዊት ፈልጎት አይደለም። አዎ በቃ ካልተመለሰልህ ምንም ማድረግ አልችልም። እንግዲህ በቃ አሁን አየህ ብዙ ቤት እየገባህ እንደዚህ አፍ ማላቀቅ ወይም ደግሞ ወንድሞች ላይ መናገር ወይም ደግሞ ትናንት ሁሉ ሰምቻለሁ። እግዚአብሔርን የመፈለግ ናቲ ድምጽ ታፍኗል። እያወራሁ ነው። አይስ ተቋርጬ ነው ወይስ አልገባኝም? ሙሉን የታፈነው? አሁን ይሰማል። እሺ አንተ መልስልኝ ያልከው ምንድነው? በቃ ነፃ ፍቃድ ስላለው ነው። እግዚአብሔርን የመፈለግ ነፃ ፍቃድ አለው። ይልቁንስ ነፃ ፍቃድ የለውም እግዚአብሔርን መፈለግ አይችልም ካልክ ግን አንተን የምትለው አንተን የምታሳየን ማለት ነው። አሁን የወንድሞችን እንደመሳደብ ምናምን አይደለም ባይዘው። እሺ ኧረ እኔ ማንንም የተሳደብኩ ሰው የለም። እኔ ምንም አላልኩም። እኔ ያልኩት እሱን በቃ አሁን የለህም ማስረጃ የለህም ማለት ነው። እሺ ማስረጃ አለኝ። እግዚአብሔር በልጅ ሰው ነፃ ፍቃድ ቆይ እንደውም ጥሩ ኢሳያስ ላይ ወደ እኔ ተመለሱ ይላል አይደለ? ህዝቡን ነው አይደለም? እግዚአብሔር ወደ እኔ ተመለሱ ያለው ህዝቡን ነው። ተመለሱ ሲል ፈቃዳቸውን እየጠየቀ ነው አይደለም? ፈቃዳቸውን እየጠየቀ ምንድን ነው እዚህ ጋር ጥያቄ? አሁን ኦኬ አሁንም አንተ ፈቃዳቸውን እየጠየቀ ነው አይደለም? ምን መሰለህ አንተም እኮ አታምንም። ቆይ ወደ ጥያቄው እግዚአብሔር ህዝቡን ወደ እኔ ብትመለሱ እምራችኋለሁ ኑ እንዋቀስ እያለ ህዝቡን ሲጣራ ፈቃዳቸውን እየጠየቀ ነው አይደለም? ብትመለሱ እያለ
ስለዚህ ኦኬ አንተም ይሄን ታምናለህ። አሁን በአዲስ ኪዳን መልስልኝ መጀመሪያ ፈቃዳቸውን እየጠየቀ ነው አይደለም ነው ያልኩ። እየመለስኩልህ እኮ ነው። ፈቃዳቸውን ኦኬ እግዚአብሔር እኮ ፕሪንሲፕል አምላክ እኮ ነው። ሰውን አስገድዶ አይደለም። ፈቃዳቸውን እየጠየቀ ነው አይደለም። አንዴ እሺ አንድ ምሳሌ ላምጣልህ ችግር የለውም። ምሳሌውን ትተህ መጀመሪያ መልስልኝ። ፈቃዳቸውን እየጠየቀ ምሳሌውን ታመጣለህ። መጀመሪያ መልስልኝና ልመልስልህ ጌታ ሆይ አንዴ ልመልስልህ። መጀመሪያ መልሰው መልሱን አድሬስ አድርገው ፈቃዳቸውን የህዝቡን ፈቃድ ማይ ጎድ ለሙሴ ምን ይሏል? ኦሮ በጌታ አረሚው ታደር። እሺ የጠየቁ ጥያቄ ምንድነው? ይሄው ኑ እንዋቀስ ሲል ንስሐ ብትገቡ ኃጢአታችሁን አጥብላችኋለሁ፣ ባትገቡ ባትመለሱ ግን እቀጣችኋለሁ ሲል ኑ ተመለሱ ሲል እግዚአብሔር በብሉይ ኪዳን ማለት ነው። ይኸው ከጸጋው በፊት ማለት ነው። ፈቃዳቸውን እየጠየቀ ነው አይደለም? መልስ ነው አይደለም? መጀመሪያ ኦኬ ልመልስልህ ችግር የለውም እና እድል ስጠኛ እንዴ። አሁን እግዚአብሔር በተደጋጋሚ እንደዚህ ሲል ትመለከታለህ። አሁን ለሙሴ ምን ይለዋል? ፈርዖንን ሂድና ህዝቤን እንዲለቀው ንገረው ብሎ ይላል። አሁን ወደ ሙሴ እንሄዳለን። መጀመሪያ መልስልኝ። ፈቃዳቸውን እየጠየቀ ነው አይደለም? ካልሆነ ከዋዲ ጋር ሳታወራ መጀመሪያ መልስልኝ። ፈቃዳቸውን እየጠየቀ ነው አይደለም? እየመለስኩልህ እኮ ነው። ቆይ ሙሴ ምን ይለዋል? ህዝቤን ልቀቀው ብሎ ሙሴ ከምትል ይኸው እታች ያላችሁ ሁላችሁም ስሙት። እሺ ጥቅሱን ላንብልህ። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች ካለ በኋላ ልብ በል ስማ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናገረ ይላል። እግዚአብሔር ህዝቡን እሺ ብትሉ እምቢ ብትሉ ያለው ፈቃዳቸውን ነው አይደለም? ኦኬ የመለስኩልህ ነው። አንተ በፈለግከው መንገድ ላልመልስልህ እችላለሁ። እንግዲህ ብላክ ኤንድ ዋይት ነው ጥያቄ፣ ብላክ ኤንድ ዋይት ነው በቃ። ፈቃዳቸውን ነው አይደለም? አይደለም ካልክ አይደለም ብለህ ጀምርና ማስረጃ። አይ ፈቃዳቸውን ነው ካልክ ደግሞ እንደዛው መጀመሪያ አይደለም ወይም ነው የሚለውን አስቀምጥልኝ። እሺ ብትሉ እንዲያረጋለሁ፣ እምቢ ብትሉ እንዲያረጋለሁ ያለው እግዚአብሔር ፈቃዳቸውን እየጠየቀ ነው አይደለም? እየነገርኩ እኮ ነው። አሁን እኔ በመጽሐፍ ቅዱስ አንጻር በሌላ ክፍል በተጻፉ አንጻር እኮ ነው የምመልስልህ። እንግዲህ አንተ በፈለግ እሺ ዮሐዴ ከፈለግከው አውራው፣ ካልሆነ አስወርደዋለሁ። ወይ ዮባ ከፈለጋችሁ ታውሩት። የለህም መልስ። እሺ ብትል ዮሐዴ ከፈለገ ዮባም ከፈለገ ታወራቸዋለህ። ታስወርደውና ያ እሺ ኦኬ እሺ ብትሉ በቃ ግልጽ ነው አይደለ? እሺ በል ወይ እምቢ በል የሚል ጥያቄ ማለት ነው። ወይ እሺ ካልክ እንዲያረጋለሁ፣ እምቢ ካልክ እንዲያረጋለሁ። ይሄ በቃ ነፃ ምርጫ ለህዝቡ የሰጠው ነው እግዚአብሔር እና ያንን ደግሞ በፈቃዳቸው ነው የሚመርጡት። እሺ ማለት መብት አላቸው፣ ፈቃድ አላቸው። እምቢ የማለትም ፈቃድ አላቸው። ከዛን እግዚአብሔር ምን አለ? እሺ ብትሉ እምራችኋለሁ፣ ይቅርላችኋለሁ፣ አጥባችኋለሁ። እምቢ ብትሉ ደግሞ የእጄ ሰይፍ ይበላችኋል። ስለዚህ ኑ ወደ እኔ ኑ እያለ እየተጣራ መመለስ ተናነቀ። ሙሴ ትላለ። እስኪ ዮሐዴ አውራው። እኔ ትንሽ ረፍት ላድርግ እመለስ። እሺ ቃርዶሽ የካልቪንስ ታይፕ ነው የምትቀበለው? የሉትራን የትኛው ሳይድ ነው የምትቀበለው? እኔ የመጽሐፍ ቅዱስን ነው የምቀበለው። የመጽሐፍ ቅዱስን እውነት። የትኛው ነው የመጽሐፍ ቅዱስ? የካልቪኒስቶቹ ወይስ የሉትራኖቹ? ትንሽ የካልቪኑ ወደ መጽሐፍ ቅዱስ ትንሽ ቅርብ ይመስለኛል እና እሱን ነው ትንሽ የምቀበለው። የካልቪኒስቶቹ ደብል ፕሬዲስቲኔሽን ወይስ ሲንግሉ? የካልቪኒስቶችን እኮ ነው የሚቀበለው ደብል እኮ። የካልቪኒስቶቹ ደብሉ ወይስ ሲንግል ፕሪዴስቲኔሽን እያልኩ እኮ ነው። የካልቪኒስቶች እኮ ነው ፕሪዴስቲኔሽን። ኦኬ ደብል ነው እያልኩ እኮ ነው። ምንድን ነው ደብል? ኦኬ የሚድኑትንም የሚጠፉትንም ወስኖባቸዋል የሚለውን። አይ አይደለም፣ ስማኝ፣ ቆይ ላብራራልህ፣ ችግር የለውም። አታውቃቸውማ። የካልቪኒስቶች እምነት ምንድን ነው? እስኪ ንገረኝ።
ምን መሰለህ እኔ የካልቪንን ነው የካልቪን ትንሽ ለመጽሐፍ ቅዱስ ቅርብ ብዬ ስለማምን የካልቪንን ነው የምቀበለው። እነዚህ አምስቱ ቱሊፎችን ሁሉንም እቀበላቸዋለሁ መጽሐፍ ቅዱሳዊ ናቸው ብዬ ስለማምን ማለት ነው። አምስቶቹ ንገረን ምን ምንድን ናቸው? አምስቶቹ ቶታል ዲፕራቪቲ፣ ኢሬሰብል ግሬስ፣ አንኮንዲሽናል ኤሌክሽን፣ ሊሚት አቶንመንት እንደ ሪዘርቨስ ኦፍ ሴንትስ የሚለው አምስቱን ቱሊፎችን ማለት ነው። ቶታል ዲፕራቪቲ ምን ማለት ነው? አጠቃላይ ውድቀት ማለት ያው የሰው ፍቃድ ያው ቦንዴጅ ሆኗል የሚለው ነው። ሁሉ ሞቷል። ቶታሊ ዲፕራይቭ ሆኗል እሱ የሉትራን ነው። እሺ ቦንዴጅ ኦፍ የሉትራን ሁለቱም እንትን ናቸው፣ ተመሳሳይ ናቸው። እነዚህ ቶታል ዲፕራቪቲ ነው የሚያምኑት ፓፓ። እሺ ቶታሊ ዲፕራይቭ ነው። ያው ቶታሊ ዲፕራይቭ ነው። ቶታሊ ማለት ቦንዴጅ ኦፍ ዊል ከእንትን አንጻር ሊያብራሩት ይችላሉ። ይሄ ቶታል ዲፕራቪቲ እና ሲቪል ጉድ ምናምን ብለው የሚለዩት አሉ። ትንሽ ልዩነት አለን ብለው ያስባሉ። እሺ ቶታሊ ሞቷል፣ ፈቃዱ ምንም ማድረግ አይችልም። መልካም ነገር ለመቀበል ወይም ደግሞ አምኖ ለመቀበል ምንም እስከማያደርግ ድረስ ሞቷል ብለህ ነው የምታምነው ማለት ነው አይደል? ያው በተለይ በአዲስ ኪዳን ኦፍኮርስ ክርስቶስ ጸጋው ካላገዘው ሰው ሁሉ ኦፍኮርስ በአዲስ ኪዳን ነው ሰው ቶታሊ የሞተው ክርስቶስ ሲመጣ። አይ በአዲስ ኪዳን ብቻ አይደለም ከሁን ጸጋ ብቻ እምነት ብቻ ብለን የምንላቸው እነዚህ ኮይን የተደረጉት ከአዲስ ኪዳን ትምህርት አንጻር አይደለ? ኦፍኮርስ እኛን የሚመለከተን ነው። አይ ቶታሊ ዲፕራይቭ አድርጓል ሰው ፈቃዱ ሁሉ ሞቷል ብለህ ታምናለህ አይደለ? ቶታል ዲፕራቪቲ ማለት እሱ ነው አይደል? እየመለስኩልህ እኮ ነው። እንግዲህ ምን ላድርግሽ? አንተ ምን ብለህ መለስክልኝ? ቃዶሽ አዎ ወይም አይበለኝ እንጂ። አዎ የሰው ፍቃድ ለእግዚአብሔር ነገር እግዚአብሔር ካላገዘው በስተቀር ምላሽ ሊሰጠው አይችልም የሚለው ነው። ካላገዘው ነው ካልፈጠረው? ካላገዘው ነው ካልፈጠረው ነው የእነሱ ትምህርት። ካላገዘው ምን ማለት ነው? ካላገዘው እኮ እስቲ አሁን ለምሳሌ አንድ ሰው ከጉድጓድ ለመውጣት አገዝኩት ማለት ሰውየው ሞቷል ማለት አይደለም። ኦኬ የሞተ ነው ማለት አይደለም። ኦኬ ሰፖርትና ሙሉ ለሙሉ በቃ ምንም ማድረግ ስለማይችል ቶታሊ ይሄ ሪጀነሬት ማድረግ ማለት አንተ ቶታሊ የሞተ ስለሆነ መጀመሪያ ሪጀነሬት ሊደረግ ይገባል ነው አይደል? መጽሐፍ ቅዱስ ምን ይላል መሰለኝ? እኔ ከመጽሐፍ ቅዱስ አንጻር ልንገር፣ ችግር የለውም። መጽሐፍ ቅዱስን ተወው፣ መጀመሪያ ቱሊፖቹን እቀበላለሁ ብለህ አሁን እየመለስኩልህ እኮ ነው። ከቱሊፖች አንጻር እኮ ነው እየነገርኩህ ያለሁት። እና መጽሐፍ ቅዱስ ቶታሊ ሞቷል፣ ስለዚህ ሪጀነሬት አድርጎ ነው መጀመሪያ ብለህ ታምናለህ ወይ? ጥያቄውን ስማና እሱ መልስ። እየነገርኩህ እኮ ነው። በበደላችሁና በኃጢአታችሁ ብዛት ሙታን ነበራችሁ። ኢየሱስ ክርስቶስ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ይላል። ኦፍኮርስ ሁላችንም በደለኞችን ሁላችንም ኃጢአተኞችን እግዚአብሔር ከወደደው ከትልቅ ፍቅር የተነሳ ለሁላችንም ለሚወደው ለእያንዳንዱ እንደ ምሕረት መጽሐፍ ቅዱስ ምን ይላል? ለሮጠለትና ለወደደለት ሳይሆን በእናትህ ዝም ብለህ ከጥቅስ ወደ ጥቅስ አትዝለል። በፈጣሪ ስም የተጠየቀው ቆይ ስማ አንዴ ኤፌሶን 2 ትጠቅሳለህ፣ ከዛ ሮሜ 9 ዝም ብለህ የምታውቃቸው ጥቅሶችን እንድትጠቅስ አይደለም። ቶታሊ ዲፕራይቭ አድርጓል ማለት ኦኬ ምንም ማድረግ ስለማይችል ማመንም መፍቀድም ስለማይችል ፈቃዱም የሞተ ስለሆነ መጀመሪያ ዳግም ተወልዶ ነው የሚያምነው ብለህ ነው ወይ የምታምነው? እሱ ነው ጥያቄ። ዳግም መወለድ አለበት ለማመን ብለህ ታምናለህ? ኦኬ ዳግም መወለድ ማለት ምን ማለት ነው? ሲጀመር ዳግም መወለድ ማለት እኮ በጣም ሰፊ ሀሳብ ነው። ዳግም መወለድ ሲባል እዛ እነዚህ አሁን በሪፎርም ቋንቋዎች ምን ማለታቸው ነው? ዳግም መወለድ አለበት ብለህ ታምናለህ ወይ መጀመሪያ? ከዛ በኋላ ምን ማለት እንደሆነ ታብራራለህ። ዳግም መወለድ ቆይ የመለስኩልህ እኮ ነው። አንተ እየመለስኩልህ ነው ብለህ ማለት ነው። ምንም ሳታወራ እየመለስኩልህ እኮ ነው ብለህ አትጀምር። እሺ አንተ መሀል ላይ የገባ እንዴት ነው? አስር የገባ መሀል ላይ እንዴት ልመልስልሽ? በአጭሩ መልስ። ሰው ለማመን ዳግም መወለድ አለበት ብለህ ታምናለህ ወይስ አታምንም? 30 ጊዜ አታስደጋግመኝ በፈጣሪ ስም። ኦኬ ዳግም መወለድ ማለት እኮ በጣም ሰፊ ሀሳብ ነው እያልኩ እኮ ነው። ዳግም መወለድ ማለት ያው በጣም መጀመሪያ መወለድ አለበት ወይስ የለበትም? ካላስወራኝ ምንም ማድረግ አልችልም። በቃ ሰላማችሁ ይብዛሽ። ቆይ አትውረድ እንጂ ሰላማችሁ ይብዛ ብለህማ ካላስወራኸኝ ብለህ ልትወጣ ቆይ አንድ አታቆም። ሲጀመር ቶታል ዲፕራቪቲ ራሱ አታቆም። እሺ ሁለተኛው ምንድነው?
አንኮንዲሽናል ኢሌክሽን ማለት ነው። ስለዚህ ያለምንም ቅድመ ሁኔታ የተመረጡ ሰዎች አሉ ብለህ ታምናለህ ማለት ነው አይደል? ያው ያለምንም ቅድመ ሁኔታ መጽሐፍ ቅዱሳዊ እኮ ነው። ኦፍ ኮርስ ሮሜ ዝም ብለህ አዎ ወይም አይደለም እግዚአብሔር አስቀድሞ ያወቃቸው ወሰናቸው ይላል። ያለምንም ቅድመ ሁኔታ የመረጣቸው ሰዎች አሉ ማለት ነው። ከዛ ለነዛ ሰዎች ደግሞ ኢሬዚስቲብል ግሬስ ይላል ቀጥሎ አይደል? የማይቋቋሙት ጸጋ ይሰጣቸዋል አይደል? ስለዚህ ሪጀክት ማድረግ አይችሉም ማለት ነው የሚሰጣቸውን ጸጋ አይደል? አዎ ሪጀክት ማድረግ አይችሉም። እሺ ሐዋርያት ሥራ ምዕራፍ 13 ክፈት ችግር የለውም አንተ ክፈት እኔ እየሰራው ነው። አንዴ ሐዋርያት ሥራ ምዕራፍ 13 እሺ አውጥቻለሁ። እሺ 47 አካባቢ እስኪ አንብበው። እሺ እምቢ ማለት አይችሉም ብለዋል እንዳትረሱ። እሺ አንብበው። እንዲሁ ጌታ እስከ ባይዞ ምን መሰለህ 46 አካባቢ 46 እሺ ኦኬ 46 እሺ ጳውሎስም በርናባስ ገለጠው የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን ብሎ ይላል። አሁን ምን ካላችሁት ነው ያለው? ጳውሎስና በርናባስ ገለጠው የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ ከረሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን። ከገፋችሁት እያለ ያለው ምን መሰለህ አሁን እነዚህ ኮሊንግ ሲባል አሁን ሁለት አይነት ኮሊንግ አለ። ምን ነው ከገፋችሁት የተባለው? አንዴ ልመልስልህ እኮ አንተ ካልፈቀድክልኝ እንዴት ነው ልመልሰው? ቆይ ቀጥል መልስ። ኦኬ አሁን ጥሪ የሚባሉ ሁለት አይነት ጥሪ አለ። እነዚህ በሪፎርም ቋንቋዎች ማለት ነው። ኢንተርናል እና ኤክስተርናል የሚባሉት አሉ። አሁን ኤክስተርናል የሚባሉት የወንጌል ስብከት ከሁላችንም ኢሬዚስቲብል ግሬስ ምን ማለት ነበረ? የማይቋቋሙት ጸጋ ነው የሚሰጣቸው አይደል? ኤክስተርናል ማነው እንትን ምን ነው ኮሊንግ ማለት ለኛ ለሁላችንም እኛ ሁላችንም ማድረግ የሚገባን ማለት ነው። የማይቋቋሙት ጸጋ ማለት ኢሬዚስቲብል ስለሆነ ሊገፉት አይችሉም ብለኛል አይደለ? እሱን እኮ እየነገርኩህ እኮ ነው። እሱ ኢንተርናል ኮሊንግ ነው። ስለዚህ ከገፋችሁት ለምንድን ነው ያለው? ከገፋችሁት ለምንድን ነው ያለው ነው? አንዴ እያስወራኝ አይደለም እኮ ካላስወራኝ ምን ላድርግሽ? ከገፋችሁት ለምን አለ? የማይገፋ ከሆነ ጸጋው ለምን ከገፋችሁት አለ ነው ጥያቄው። እሱ ካላስወራኝ ቆይ አንዴ ላውራ፣ ችግር የለውም። እነዚህ አሁን ኮሊንግ የሚባሉት ሁለት አይነት ኮሊንጎች ናቸው። ኤክስተርናል እና ኢንተርናል ኮሊንግ ብያለሁ እኮ። ኤክስተርናል ኮሊንግ ለዓለም ሁሉ የሚደረግ ከኛ የሚጠበቅ ወንጌል ሁሉ ለፍጥረት ማዳረስ አለብን። ይሄ የኛ ስራ ነው፣ ነው። ያው ጳውሎስም ያለ ያለው የሱን ስራ ነው እየነገራቸው ያለው። ኢንተርናል ኮሊንግ የሚባሉ የእግዚአብሔር ጥሪ ነው። መጽሐፍ ቅዱስ አብ ከጠራው ውጭ ወደ ኤክስተርናል ኮሊንግ ምን ማለት ነው? ማለት ለዓለም ሁሉ የተጠራው ጥሪ። እኛ የምንጠራው ያው ዴቪል የሚባለው ወንጌል የምንሰብከው የለ እሱ ኤክስተርናል ኮሊንግ ይባላል። ለምንድነው የምትሰብኩት? ካልተመረጡ አይድኑም አይደለ? ያው ከኛ የሚጠበቅ ነው አልሱ እንዴ። ለምንድነው የሚጠበቅብህ? ካልተመረጥክ ዞሮ ጠራህ አልጠራህ ያንተ ጥሪ ምን ያደርግልኛል? ምን ያደርግላቸዋል? ሐዋርያ ቅዱስ ጳውሎስ ምንም እሱ ጠራ አልጠራ ምንም ለማይጠቅመው ነገር ነው ከገፋችሁት ያለው። ጳውሎስ እንኳን ክርስቶስ ምን ብሎ ነው ያለው? ክርስቶስ ምን ብሎ ነው? ሂዱና ወንጌል ቆይ ኢሬዚስቲብል ግሬስ ነው እያወራን ያለው ነው። ክርስቶስ ምንድን ነው ያለው ትላለህ? ኢሬዚስቲብል ግሬስ ማለት የማይቋቋሙት ጸጋ ማለት ነው አይደል? አውፎርስ የማይቋቋሙት ጸጋ ነው። ስለዚህ ጸጋው ከመጣ እምቢ ማለት ራሱ አይችሉም፣ መግፋት ራሱ አይችሉም ተባብለናል አይደል? ጸጋው ከመጣ ያው ኢንተርናል ኮሊንግ ከሆነ ያው የእግዚአብሔር ጥሪ ከሆነ እምቢ ማለትም አይችሉም። ኦኬ እምቢ ማለት አይችሉም። ያ ጥሪ በማን በኩል ነው የሚመጣው? ያ በእግዚአብሔር በኩል ነው የሚመጣው። በእግዚአብሔር በኩል ነው። ኢንተርናል ኮሊንግ ኢሬዚስቲብል ግሬስ ያው ማስረጃ እስኪ ማስረጃ ጥቀስ። አሁን ለምሳሌ አብ ከጠራው ውጪ ወደ እኔ ሊመጣ የሚችል ማንም የለም ብሎ ይላል ክርስቶስ ራሱ። ማስረጃ አብ ከጠራው ውጪ የሚል ጥቅስ የለም በፈጣሪ ስም። እስቲ የትኛው ነው አብ ከጠራው ውጪ የሚል? እሺ ካመጣውስ በተደጋጋሚ እንደዚህ ብለኝ አንዴ መጡ። ቆይ አብ ከጠራው ውጪ የሚለው ጥቅስ የቱ ጋር ነው? አንዴ ጥቅሱን እስኪ ያምጣው ይፈልግና ሐዋርያት የተጠሩት ለብቻ ጥሪ ያላቸው እንዴ ወይ ሰዎች ሁሉ? አረ ወንድሜ ቃዶሽ እኔ ላግዘው በእናታችሁ ወንድሜ። እኔ ያሳቀኝ ኤክስተርናል ያለው
ሐዋርያት የሚሰብኩት የራሳቸውን ጥሪ መሰለው እንዴ? ወይስ ክርስቲያኖች የሚሰብኩት የራሳቸውን? የካልቪኒስቶች ራሱ አያውቀውም። እንደዚህ አይነት ትምህርት ካላቸው በዛውም ባይዘው አዘጋጀውና ቃዶሽ ኢንተርናል እና ካልቪኒስት ነው ቃዶሽስት ነው ያልከው? ምን አልከኝ? ድምጻችሁ እኮ አይሰማም። ቃዶሽ በቃ ተው ውረድ። በቃ ቻው። አንተስ ቆይ እንጂ እንዴ! ቆይ ኧረ ተው በእናትህ አልደከማችሁ? ኧረ ተው ቆይ አንዴ ጥቅሱማ ያምጣው እንጂ ጥቅሱን ያምጣው እንጂ አንተ የላኩልኝ ቪዲዮ አለ ዮሐዴ ታወጣውና ትንሽ እንስቃለን። በእናትህ መሳቅ ነው ያማረኛው እኮ። መሳቅ አልፈለጋችሁም ወይ በል፣ አልደከማችሁም ወይ አትበል። እሺ ፓስተር ቃዶሽ ጥቅሱን ወዲህ በለው። አብ ካልጠራችሁ የሚለው ቃዶሽ አብ ካልሳበው የሚለው አብ ካልሳበው ካልጠራችሁ አብ ነው የሚጠራው ብለህ ነበር። አብ ካልሳበው የሚለውን አብ ካልጠራችሁ ያልከው? አዎ። እንዲህ ስንፈተ ጥቅስ አለብህ እንዲህ የመጥቀስና የማስታወስ? አይ እኔ እንትን ብዬ ነው። እሺ ስለዚህ ጥቅሱ እንደዛ አይደለም ማለት ነው። አብ ካልሳበው ወደ እኔ የሚመጣ ማንም የለም ብሎ ያለው ኢየሱስ ትክክል። ስለዚህ ይሄ ራሱ አብ ይሰብካል ማለት ነው። አብ መጥቶ ይጠራቸዋል ማለት ነው። አብ ይጠራቸዋል ማለት ያው ስለ ኢንተርናል ኮሊንግ ነው ኢየሱስ ክርስቶስ እየነገራቸዋል። ማን ነው ኢንተርናል ኮሊንግ ነው ብሎ ይፈታል? ኢንተርናል ኮሊንግ ነው ብሎ ይፈታል ማለት ነው። እዛው ዝቅ ብሎ እናየዋለን ክፍሉ። ኢንተርናል ኮሊንግ ነው ብሎ ይፈታል ማለት ነው። ኦኬ አሁን ምንድን ነው ያለ? አሁን ሁሉም እኮ ምን በአውደብል ኮሊንግ ነው እንዳጠይቀኝ። እኛ በምንጠራበት መንገድ ነው ብሎ ይፈታል። ኢንተርናል ኮሊንግ ነው ያለ ማን ነው? አንዴ ላውራ እኮ እሺ፣ አንተ እያስወራኝ አይደለም እኮ። ላውራት በል በእናትህ። ዝም ብለህ ምንም የምታወራው ነገር ሳይኖር ላውራ ትላለህ። ምን ማን ነው የፈታው ስትባል የአንተ ወሬ አውራልን አይደለም። የአንተ ወሬማ ኢንተርናል ኮሊንግ ማለት ነው ብለህ ፈታው። ይሄ የአንተ ወሬ ነው። አሁን ደግመህ የራሱ ወሬ የምትጨምር ከሆነ የአንተን ወሬ ለመስማት አይደለም እዚህ የተቀመጥ ነው። ማይ ብራዘር፣ አሁን የምታመጣው ማን ነው የፈታው ስትባል አባት ወይም ደግሞ ስኮላር ነው የምትጠቅሰው ማለት ነው። ማን ነው እንደዛ ብሎ ይፈታል? ሁሉም ሰው እንደዛ ብሎ ነው የተረዳው። እኔ ብቻ አይደለሁም። ሁሉም ሰው እንደዛ ነው የተረዳው። አንድ አባት ጥቀስ። ትልቁ ላይ ሆን ደግሞ ሁሉም ሰው ብሏል። ከአባት አንድ ጥቀስ። አንተ ንገረኝ። አይደለም ብለህ ካልክ ንገረኝ፣ ችግር የለውም። ያንተ ንገረኝ። አልነግርህም። ሁሉም ብሏል ብለሃል። አንድ አባት ጥቀስ። ክፈት ቶሎ በል። አንድ አባት። አይ አንተ ንገረኝ አልኩህ እኮ መጀመሪያ። ያንተን አመለካከት እኔ ነኝ እንደ አባት እኔ ነኝ። አንተ እንዴት ነው የተረዳው? አባት ጥቀስ ስትባል አንተ ንገረኝ ትላለህ እንዴ? አንተ እንዴት ነው የተረዳው ክፍሉን? ስለ እኔ መረዳት ሳይሆን ፓስተር፣ ሁሉም እንደዛ ነው የሚፈታው ብለሃል። አንድ አባት ለናሙና ጥቀስ ቶሎ በል። አንተ እንዴት ነው የፈታው ንገረኝ። ያንተን አረዳድ ንገረኝና ከዛም በኋላ ከሁሉም አንድ አምጣ እያልኩህ እኮ ነው። ያንተን አረዳድ አትነግረኝም? እኔ አስተማሪ ነኝ አውቃለሁ። አባት ብለህ እንደምጠራኝም አውቃለሁ። ግን ለዛሬ እኔ ማስረጃ አልሆነም። አሁን ቀጥል። አንድ አባት ጥቀስ። አንድ አባት እባክህ። እኔ አንድ ስልክ ብቻ ነው ያዝኩት። ስልክ አይደለም ያዝኩት ሲጀመር። ስሙ ንገረን። ኧረ እዚህ ና። ማን ናቱ? ክፈትለት እንዴ። መኩ አባቱን ስሙ ንገረው። የአባቱን ስም ንገር። እንደዛ ብሎ የፈታውን እንግዲህ ሁሉም ብሏል። ከሁሉም ዝም ብለህ ሞር ለአንተ የቀረበውን ጥቀስለት። የቀረበ ነው የምትለው ይወጣል። እሺ ችግር የለውም። አንተ ንገረኝ፣ እንዴት ነው የተረዳኸው? ነው የአንተ ሀሳብ። አልነገርከኝ እንዴ? አንተ ንገረኝ እያለ ነው። እስከ ሁሉም ብሏል አላልክም እንዴ? ኧረ ከሁሉም አንድ ጥቀስ።
በቃ እሺ፣ ሰላማችሁ ምንም ማድረግ አልችልም። እንደዚህ እንትን የምታዳርቀኝ ከሆነ ማለት ነው። እንግዲህ ውጣ ኢዮብ ዘሚካኤል በል አንተ እሺ ምን እንዴት ነው የምትፈታው? አባት ሲባል እኔን ትጠቅሳለህ? በል ዝም ብሎ እኮ ኢዮብ ዘሚካኤል ቢል እኮ ይሻለዋል። አንተን አባት ካለ ኢዮብም አባቱ ኢዮብ አለ አባትነት አልበቃችም። አቡነ ሽኖዳን አድርጌ ሲያየኝ እኮ አባት የሚለኝ ትቀልዳለህ እንዴ? ኧረ አባ እንዳይለኝ አባ ራበኝ እንዳይለኝ ታቸው ነው። በዚህ በዛ የተደረገን ዋናው ነው ኢሴንሻል ነገራችንን እያወራን ነው እንጂ እንዳልሰንት እንቅፋት እየሆነ ያለው ኦኬ ሰላም እያሉሽ ሁላችሁ የሰባቱ ነው አይደል? የሰባት ጎረምሶች ነው አይደል? የመጨረሻው ላልኩ መጨረሻ ላይ ያለው የመጨረሻው ኦኬ እነዚህ ስምንቱ ሐናንም ጨምር አልተሳካላቸውም እንጂ እርቃኗን ለማቆም ቆይ እርቃናቸውን ሊያቆም የፕሮቴስታንትን ለመግራት የመጡ ሰዎች ነበሩ። ቆይ አንዴ በእናትሽ አይደል ፕሮቴስታንትን ራቁቷን አስቀራታለሁ ብለው እንደዛ ሲፎክሩ የነበሩ ስላልቻሉ አሁን አኪን ሲነሳባቸው የእርዳታ ጥሪ ማንን ጠየቁ? እኛኑን ጥሪ ጠየቁ። ኑ ገድል ላይ መሰሉ ሰዎች አብረን እናቴ ትምህርት ቤት ሙንሻ እኔ ፌር ምን አለባኝ እኔ ይቅርታ የጠየቀኝ ትላንትና እንደዛ አዋርዶኝና ውሸት ነበር ከኛ ወገን አይደሉም ስትሉ የነበሩት መጀመሪያ አናቃቸውም የቲክቶክ ዋናት ምናምን ስትሉት ቆይ አንዴ የቲክቶክ ዋናት እኛ እነዚህን አናቃቸውም ሉተራን አይወክሉም ስትሉ የነበሩ ሰዎች እኛንም ስህተቱ የከተታችሁ ጋር ያውቃችሁ ነው እንዴ? አሁን ደግሞ ወክለዋል ሉተራኖችን እንዴ? ኧረ ተው እንጂ ምን ሆናችሁ ነው? አሁን ይወክላሉ። እሺ ቆይ አሁን ቤትሻ ፍቃድ በሚለው ትምህርት ላይ አሁን ከአማኑ ጎን ነው የምትቆሚው ወይስ ከሉተራን ጎን ነው ወይስ ደግሞ ከፕሮቴስታንት ጎን ነው የምትቆሚው? እግዚአብሔር ይመስገን ካልሆነ ትናንት የነበረው ነገር በጣም ደስ የሚል እግዚአብሔር አያስብልም። ቤትሻ አያስብልም። እግዚአብሔር ይመስገን አይባልም። የማስመሰል እርቅ ነው እያልኩሽ ነው። እናትዋ ይታረቅ እኮ ደስ ይላል። ሁሉም እኮ የራሱን ቸርች ይዞ መጓዝ ይችላል። ማንም የራሱ ቋንቋ እሺ አንድ ሆነን እኔና አንቺው የኔና ዴቭ ኦርቶዶክስ ነው ጥንቀለልነት ብለው ላይ መወያየት እንችላለን። ወደ ጎን መተኮስ የተጀመረ እኮ ከትምህርት የተነሳ ነው እንጂ ማንንም እኮ አይታወቅም እኮ። ትምህርት ተነስቶ ነው እኮ ሌላ ነገር እኮ አይደለም እኮ ወገን። ትምህርት ተነሳ፣ ከዛ ወደ ጎን መተኮስም ተጀመረ። አሁን ዴቭ ላይ መተኮስኩት እኮ ምንድን ያለው ራቁቷን አስቀራታለሁ ብላስፈሚ ነው። ከእኔ ሉተራን ባትኖሮ ለሰካኝ ነው ኦርቶዶክስ ውስጥ አልቆይም ሲል እኔ ምን አይነት ሰው ነው ብዬ ወደ ጎን መተኮስ ጀመርኩ። አሁን ከትምህርት አኳያ ነው የተተኮሰው። እንደ ወገን ምንድን ነው የምትሆኑ? እና እኔም ወደ ጎን ልተኩስ ነው ትላለህ። ወደ ጎን መተኮስ የተጀመረው ገባድ እኮ ነው። እና አንተ ይኸኛው ልል ነበር ስሙት። በላይ ስንጠብቅህ ታች ትወርዳለህ፣ በላይ ትወጣለህ። በላይ ስንጠብቅህ ታች ትወርዳለህ። ነገር ደግሞ ጓደኞች ሉተራኖች ናቸው። ኦልሬዲ ወደዛ እየተሳኩ ባለውበት ሰዓት ነው ነገር የተበጠበጠው ራሱ ጓደኞች ሉተራኖች ናቸው። ኦልሬዲ ወደዛ እየተሳኩ ባለውበት ሰዓት ነው ነገር የተበጠበጠው ራሱ ማለት ነው። ነገር የተበጠበጠው እና እንደገና ምሳሌ ሪቮክ ያደረኩት ሀሳብ ሪቮክ ያደረኩት እንጂ እዚህ የእኔ ጓደኞች እኔ ቤት ገብተው ሲያስተምሩ የነበረው እነሱ ቤት ገብቼ ሲያስተምሩ ስማር የነበረው ኦልሬዲ ሉተራን ወገኖች ናቸው። እታች ደግሞ ተከትለን ስንመጣ መሀል ላይ ትሆናለህ። የፌንጥ አይነት ባህሪ ያለብህ አስተካክል። አንተ ዛሬ በጊዜ መጣ ጎቢዛ ምንድን ነው አልኩህ? ምን ይባላል? ምን ታመጣለህ? በላይ ትወጣለህ። በላይ ስንጠብቅህ ታች ትወርዳለህ። ነገር ደግሞ
የኔ ጓደኞች ሉትራኖች ናቸው። ኦልሬዲ ወደዛ እየተሳብኩ ባለሁበት ሰዓት ነው ነገር የተበጠበጠው ራሱ። ጓደኞች ሉትራኖች ናቸው። ኦልሬዲ ወደዛ እየተሳብኩ ባለሁበት ሰዓት ነው ነገር የተበጠበጠው ራሱ ማለት ነው። ነገር የተበጠበጠው እና እንደገና ምሳሌ ሪቮክ ያደረኩት ሀሳብ ሪቮክ ያደረኩት እንጂ እዚህ የእኔ ጓደኞች እኔ ቤት ገብተው ሲያስተምሩ የነበረው እነሱ ቤት ገብቼ ሲያስተምሩ ስማር የነበረው ኦልሬዲ ሉትራን ወገኖች ናቸው። እታች ደግሞ ተከትለን ስንመጣ መሀል ላይ ትሆናለህ። የፌንጥ አይነት ባህሪ ያለብህ አስተካክል። አንተ ዛሬ መግዘ መጣ ፌንጣው ተመይቷል ያዳን ነው እንዲህ በጣም ከባድ ነው እንጂ ሊሄድ ነበር አላለም። ይመቸው። ቆይ ደግሞ አሁን የእነሱን ትምህርት ደግሞ በደንብ ደግሞ እንመታለትና ሌላ ቦታ ይሄዳል። ጨምር ልጁ መንገደኛ ነው ያስታውቃል። በስመ አብ ኦኬ ጎንደሬው ገባህ እንዴ? ጭራሽ ተወያዮቹም ማሊያ እዛው እያሉ ሊሸጋሸጉ ነበር። ስብዓተ ቴዎሎጂ ምንድነው ኤምኤስሲ ያለኝ ብለህ ሳታምንበት ቆይተህ ቲክቶክ መተህ ተምረህ እምነት ትቀይራለህ እንዴ? ከባድ እኮ ነው። ቴዎሎጂ ያላስተማረው ቲክቶክ አስተምሮት ተቀይሮ ነበር። ለጥቂት ከስር ቁጭ ብሎ እየተማረ ከስር ቁጭ ብለህ ታብታብ እያደረግ ከባድ ነው። አይ ጥሩ ነው እውነት ይሻላል፣ ግን ወደ መካነ ኢየሱስ አሪፍ ነው እንዴ። እንደውም ወደዛ ብሄድ ይሻላል። ብትለምን አይ ኖ ይሄ እንዴ አስበዋል። ውሳኔውን ቅድመ ውሳኔውን ሻረው ሽሮ እኮ ነው የሚገባው። ትቀልዳለህ እንዴ? ያ መሰለ እየመለሰው እሱ ነው እኮ የገረመኝ። ጀግና አይደለች መካነ ኢየሱስ ነኝ ነፃ ፈቃድ አምናለሁ ብላ ትመጣለች። እውነት ግን የወንድሞችና የአክሊል እንትን አለበት ውለት አለበት እዚህ ላይ እንዴ በጣም እንጂ አስበዋል። የዛኔ መሰረተ ክርስቶስ ነኝ ስራ ለዘላለም ህይወት አስፈላጊ ነው ብዬ አምናለሁ ሲል ነበር። አሁን ደግሞ ይሄድና መካነ ኢየሱስ እችን ነገር ፊክስ ያርጋት። መካነ ኢየሱስ ነኝ ነፃ ፈቃድ አምናለሁ ይበል ቻው። ከዛ ምስጢራት ይቀበላል። ቢያንስ ጸባይ ተምሮ ይምጣ እና መካነ ኢየሱስ ጸባይ ማረሚያ ነው ያለው ማን ነው? የቃል አይታረምም መቼም አንተ ውሳኔ አለበት። ያው ይሻላል ብዬ ነው ጸባያቸው። ግን በቃ ወንድሞች በጣም ቃልዎት ያሰማልን። እውነት ትችላላችሁ። እግዚአብሔር እርዳታ በጣም በብዙ በእናንተ አይተናልና ይኸው አንዳንድ ቀዥቃዦችንም ከእሳት እያዳናችሁ ነው። አሁን ደግሞ ሙሉ ለሙሉ ወደ ቤተክርስቲያን እንዲመጣ እንግዲህ በርቱ፣ ጸሎታችንም ነው መቼስ። አንተ ስሜታዊነት እየታየበት ነው። ይቅርታ። አይ ምንም ስሜታዊነት አይደለም እኮ ትክክለኛ ነገር እኮ ነው። አንተችስ ምን ሆነሃል? ዮባ ለምንድን ነው አንተሽ ላይ የምትበረታው? ሲጀመር የሚገርም ሰው። ኧረ ዝም በል እንዳሰማው። እሺ ጎንደሬው ካለና ግባ። እኔ እኮ ናቱን አላልኩም። ጎንደሬው ምናምን ይላል። ናቱ ከአባቶች ነው እኮ የሚጠቀሰው፣ ወንድሞች አይደለም። እሱ ምን በእድሜ ነው? ምን አልክ መኩ? ምን አልክ? ተመለስኩ ወይ? ምን አልሽ መኩ? ፓፓ ድምጽ እኮ አይሰማም። አልተመለስኩም መኩ ምንድን ነው? ፓፓ ያንን ኤርፎን አድርጋ ነው አይማሪ። የግል ፕሌን ገዛች መሰለኝ። ሲጭስ እኮ አናምናትም። መኩ እና ፕሌን ሳይሆን ሄሊኮፕተር ነው የምትገዛው እሷ። ሄሊኮፕተር ያለበት ኤርፎን ገዝታለች አሁን አዲስ። እና ወደ ስራ ስትሄድ እኮ በሱ ነው የምትሄደው አሉ እንዴ። ሰው ገይታ አዛውንት ገይታ ባለፈው በኤርፎኗ
ከፖሊስ ጋር ስትጣላ ደውላ ነበር። ታክሲ ውስጥ አውልቂ ያንን ኤርፎን ናቱ ብታረገው ማለት ነው እንዴ ባደርገው ምን ሆናለሁ? ምን ሆናለሁ ባደርገው? ተው እኛ በዚህ ጾም ወደ ሆስፒታል መመላለስ አንፈልግም። እውነት ለመናገር ክፉማ አትመኝም ለወንድማችን። ታዲያ አንተ ግድግዳ ተደግፈ ያረከውን ኤርፎን እኔ በቁሜ እንዴት አደርገዋለሁ? አይታቲል እንዴ የሆነ ሪሲቨር ስር ምናምን እኮ ተደጋግፋ ነው ቪዲዮ ራሱ ስትቀርጽ። እስቲ ወንድ ነው ወጥተህ አውትዶር ቀረጽ። እኔ እኮ በገና ብዙ ጊዜ ስትደገፍ አይ ወረደች በቃ ትችዋለሁ። እኔ እኮ ወይ መኩ እዚህ እኮ እኔ በጣም የዋርነ ደግሞ ጀመር ድምፅ የሌለበት ቦታ ማለት የማይሰማ ቦታ ሆነ ትገባለህ መኩ። ከዛ አትሰማም ናቱ ትንሽ ትሄድብሃለች። በቃ ችግር ነው። ናቱ ስርዓት የለም። አንተ ዲያቆን አታከብርም። እንዲህ ስማ እያከብክ እየዋልክ ከመኩ ጋር መሳፈጥ አሁን ተገቢ ነው? በዛ ኤርፎኑን አድርጎ አይታችሁ ታውቃላችሁ? መኩን በቁም ኤርፎኑን አድርጎ አይታችሁ ታውቃላችሁ ወይ? ተቀምጡ አይ ይቅርታ አድርግልኝ ወይ ተደግ አንተ ይቅርታ እንዴ ወንድሜ እንድትሄድበትማ በጭራሽ አልፈቅድም። እና አዲሱ ማህበር ሰምተሃል? ግንባር ላይ ማስታወቂያ የሚለጥፉ ማህበር የሚል ግማጣ ግንባር ላይ ኧረ ምን ግማጣ ግንባር ላይ የሚለጥፉ ማህበር ረበስ የመጀመሪያ ስም ያለው የማቢዮን ጥሩ ነው። ያንትሽ ሄዱ ተመዝግቧል። የሚገርምሽ አይ ይመጣሽ እናቱ የምን ውስጥ የሚገባ ይመስላል? ናቱ እስኪ ስምሽን አውጪ። አንድ ሳቅ እዮብ ቤቱ ስለሆነ ችግር የለውም። አንተ ግን በመሳቅ የምትተባበረው ከሆነ ችግር የለውም። አረ ትንሽ እቺ የናቱ አሁን ከባድ ነው የሚሆን በለው። እስኪ እንግዲህ አረ እዮብ ይሄ ነገር አሰብክበት በጣም ምንድን ነው? እያሰብኩበት እኮ ነው። እቺ ሁለት ግራ ያላት ሰው ንፋ አይደለም ንተማ ነው የሚሆነው። ንተማ አስወጣት። ንተማ ነው የሚሆነው። ያንቺ በንፋስ ተጠቂ ማህበር ያደረኳት በንፋስ ተጠቂ ማህበር ነው የሚሆነው። ያንቺ ማፓፓ ደውልልኝ ስትመጣ። ደውላለሁ። መጥቻለሁ እኮ እኔ። እንዴ ተመለስክ እንዴ? አዎ ትላንት መጣሁ እኮ። አይ ጸዴ በቃ እስቲ ናቱ አታርፍም። ናቱ መቼም አታርፍም። ንፋስ ነው ወሰዳት ያሁኑ ወይስ አውርደህ ነው እንዴ? በንፋስ ሁሌ እንደተጠቃች ነው እሷ። እንትን አስራ ነበር የገባችው፣ ወረደች፣ አልቻለችም። እና ረዳትም ነው ሄድሴቴ ይዋድ ይረዳት ነበር። አይ እሱ አደጋ ነው የሚያደርስባት። ፓፓ እዲ እንዳትንቀሳቀስ ነፋሱ ከሚያደርስባት ጉዳት በላይ ኤርፎን ይጎዳታል። ስማ በኮሊደሩ ልማት እኮ መጀመሪያ እግረኛ ተቀጭ እኮ እሷ ነች። ፊትና ኋላው አላስታውቅ ብሎ እየሄድክ ነው እየመጣህ ነው ተብሎ እንዴ ስማ ባለፈው እንትን እየነዳች በጥቁሩ ለቅ አልነበረ? ተቀጣች እኮ። አንተ ደግሞ ቄንጠኛ መሪውን ያልዞረ ያዝክ ስንል ጭራሽ በእግረኛ መስመር ትነዳለህ እንዴ ብለው ያዟት። ውስጥም ሆና ግራ ነው ሁሉ ነገሯና ይቅርታ ሹፌር ቀኙን ይዘው ወርዳው ጤና መኪና ነው እኮ ነው የተባለላት።
እዲ እኔማ እዛ እንትን ላይ የሆነ ሜም ሲሰራበት አለበት። ናቱ ረፍ አነሳባለሁ እንጫወትበት። አይዞህ ናቱ ይደርሳል። እንግዲህ አንዳንዴ እንደዚህ ነው። አንዳንዴ ብለሽ አንዳንዴ ያረጋች ናቱ ረፍ ናቱ ረፍ አንዴ እንጫወት እባክህ። ስማ መጀመሪያ የእሱ ክሊፕ ላይ ያለው የሆነ ሜም አይዞ ብላ ትጀምራለች እንዴ? አይዞ ብላ ጭራሽ ትጀምራለች እንዴ? መኩዚ እታች አይዞ ለራስ እንዴ ጭራሽ አይዞ ብሎ ሊጀምር ማለት ነው። በቃ ከገባሽማ ናቱ እንዴ አይተችዋለሁ። ሲጀመር አንተ የተወደድከው ወዳጃችን እኮ ታዲያ ባይሆን መኩን አስገብተህ ለምን አናወራትም? ስልክ ስታወራት ማለት ነው የሆነ ወሬ ትጀምርና ከዛን ሪከርድ ማድረግ ትጀምራለች ማለት ነው። አሁን ካሁን የሆነ ክፉ ነገር ያወራል ብላ ተነቃቃን እኮ አሁንማ እንዴ አረኒ ያን ያህል አፓን እኮ ተጫወቱባት እኮ በእናትህ። እሷም አፏ አያርፍም፣ በሷም አፏ አያርፍም። ማኔ ወንድሜ ናለች ያለ ሰምታታ ማ ወንድሜ አባባሉ ይሄ አንድ መጽሐፍ ያላነበበ ሰው የቲክቶክ ወጣት ያው እንግዲህ ያው መንኳው ራሱ ፍገራ ጀመረ። አሁን መድኃኒዓለምን ከጎኑ አድርጎ ገባ። እንድንናገር ቢያንስ መድኃኒዓለምን አታሳየን። ክፈተው፣ ክፈት ካሜራ። ኧረ እባክህ በገናውን ጭራሽ ስዕሉ ላይ አስደገፍከው። ኧረ አንሳው እንዴ አንተ ምን ሆነ? ኧረ እባክህ አደማዊና መንፈሳዊ ትቀላቅላለህ። እንዴት ፈቃድና መድኃኒዓለም እንዴት ነው? ስማ ትከሻው በዚህ ሳይድ መስሎኝ እኮ ነው። ቦዲ ያነሰዋል አንተ እጁ። ኧረ ከላይ ነው አንተ በዚህ ሳይድ ትላለህ። እንደው ከላይ ብቅ ሲል አንተ ከላይ ነች እሷ ሙሉ በኩል በዚህ ሲሉት በዚህ እኮ ነው። ምርጥ ናይስቲ አንተ ልዩ ተሰጥቶ ያለ አሁን ስራ ቦታ ሆኖ ቤትም አይገርም። ቀና በል እናይሃለን። ቀና ብቻ በል። ስራ ቦታ ኮሌጅ ግን ቤትም አለ፣ ቢሮ አለ፣ በገና ትምህርት ቤቱም አለ፣ ቤትም አለ። ተቸገረ። ስማ ሙስሊሞች እንደ ኦምኒ ፕሬዘንት ብለው እንዳያመልኩሽ። እንትና በለጠ ራሱ እንዳያየው አሁን መኩ በሁሉ ቦታ አለ የለም ብሎ ነው የሚገባው። ኧረ ደብር ኧረ በዚህ መጣ ነው ሌላ ሰው ነው። ስማ ባለፈው ጉናቱ ቦታ ልገኝ ምን ይዋት ሁሉም ቦታ ልገኝ። ንፋስ እኮ ሁሉም ቦታ ነው። አይ ሁሉም ቦታ ንፋስ አይገኝም። ማን ያለው የነፈሰበት? አረ መሬት ላይ የነፈሰበት ይነፍሳል። ያው አንተን ይዞ ነው የሚዞረው። አይ ሁሉም ቦታ አይገኝም። አትከራከረው ናትሻ። ሁሉም ቦታ በመገኘት ከእሱ ጋር ዲቤት ማድረግ የለብሽም። እሱ አለ እንግዲህ ርዕሱ እኔ ነኝ። አንተ በሁሉም ቦታ ሊሆን ነው። እንዴት ነው ያለው? አይደለም እንዴት አወክ ግን በሁሉ ቦታ እንደሆነ እንዴት አወክ የሚል ጥያቄ እኮ ያስነሳብሃል። እዚህም በዛም ነፋሱ ሲደበድብ አረጋዲ ባልት ስትሰማ መጣት መንፈሷ እኮ ይጠራታል። በቃ ባልት ጆይንት ትላየዋል ስትል አይቻታለሁ። ቆይ እነሳባት መብራት ባይኖርም ይኖራል ባልት መብራት ዲስኮኔክት የሚለውን ሬዲ ሆኖ እየጠበቀ ነው። ጋዲስ ይገባ ሊሆን እጅን አዛ
እጄን አንሳ ይላል። ዞሮ በዚህኛው በኩል መጥቷል። በዚህ በኩል ዞሮ እንዳይወርድ። ኧረ እዚህ በአካል በጆሮዬ እየነገረኝ ነው ተፋታኝ እያለኝ አፉን ይዞ ከነገረ አስቦ ኢማጂን። ቆይ ሳሁን ልፍ ያለ ምንድን ነው? እልፍ ብሎ ያለፈው ናቱ ነው። እልፍ ብሎ ያለፈው እኔ ጎሪ ክፉ ምንድን ነው? ናቱን ቀጥቅጣት ቢያንስ አማርኛውን ተው እንጂ። እሺ የመድኃኒዓለም ዞር አድርግልን አሁን ካሜራውን። እንደው በጣምም እንድንናገር እኮ አልቻልንም። አሁን ብዙ ጨዋታ አለን ነው እንዴ? ብዙ ጨዋታ ነበረን እኮ ክሪኤሽን ላይ ይዋድ አይ አብራ እውነት አይ ይዋዴ እንትን ብዙ እንዳይሰማ አብራ ካሜራ የበር ሲጀመር የልብህን ተናግረህ እንዳይሰማ ታታባል በቁ። አሁን ቪዲዮ ከፍተሽ የተወሰነ ሂጅበት። ይኸው ቪዲዮ ክፈችና ሂጅበት። ቆይ እንደውም አንቺም ወረድሽ አወረድሽ። ያ ሁለታችሁ ጃኬቷን ጣለች። ሁለቱም ያው ናቸው አይደል? ወይ ማለት በዚህ ዮሐዴና ናቱ ወደፊት ቢሄዱም ወደ ኋላ ቢሄዱም ተመሳሳይ ነው። ታውቃለህ? ወንድሞችን በሌሉበት እንድትላቸው አልፈልግም። መኩ ወደዚህ እየመጡ ሳለ ማለት እዛ ሄዱ ነው የሚመስሉት። ወደዛ ያስታውቃሉ። ሲጀመር ናቱ ብቻ ነች የተቀጣችው። እሷም ወደ ግራ በሚሄድበት ወደ ቀኝ ሄዳ ነው። አሯሯጥ እኮ እንዲህ ነው። የናቱን በእጅ ሸፈንካት መኩ። መኩ እጅ አረ እየሄድኩበት እኮ ነው። አረ እጅን አሳየን እባክህ። እጅ የለውም እየተባለ ነው። ቀልዱን ተወውና እጅን አውጣ። ኧረ በለው ስማ፣ ሀረር ሂጄ ማለት ነው የናቱ ጓደኞች አግኝቼ ነበረ። ሀረር መሄድሽን እየነገርሽን ነው? አሁን እኮ እንዳንጫወትም በመድኃኒዓለም መጣብን። እንዴት ነው ነገሩ? ግድ ነዋ እንዴ? ኧረ ና ግባ ናቱ። ኧረ ይቅርታ በቃ ከዚህ በላይ መኩና ናቱ ለመጨረሻ ጊዜ የተጣሉት በምን እንደሆነ ታውቃለህ? እና በገና ቃዴስ በገናን ጎብኝ አለው። ከዛን ሄዱ። ከዛን እያስጎበኘው የሆነ ሰዓት ናቱ የለችም። ለካ በገናዎቹ መሀል አንዱ እንትኑ ላይ ነች የሚገረፈው አውታሩ ላይ መኩ ናቱ ላሳይ ብሎ ራሷን አልገረፋትም። አውታሩ መስሎ ተጣሉ። በቃ ከዛ በኋላ እኔ ብዙ አይገርመኝም፣ ግን አሁን የኋላ የተናገርከው ነው። እጅ ትላለህ እንዴ? ፊቱስ ፊት ፊቱስ ፊቱ ትላለህ ራሱ ትላለህ እና ወደዚህ ጠጋ በል። አሁን ምንድን ነው አንተ አላማ ራሱ ትላለህ እንደ አካውንቱስ ኧረ እናንተ በቃ ፍቱ፣ ይበቃል። ቆየንበት ዛሬ ዋልንበት። ራስ መኩ ወንድማችን ላይ ሄድንበት። የምር አይ ተገበ ጀመር መኩ የጫወታ ሰው። ርዕሳችን ምን ነበረ? ቅርታ ርዕሳችን ምን ነበረ? ወደ ትምህርት እንመለስ። ርዝመትና በገናው ምን አገናኛቸው ነው ርዕሱ? በካልቪኒስቶች እኮ ተወስኖብሽ እኮ ነው የሄድንብሽ መኩ። እንድንሄድብሽ ተወስኖብሽ ነው። በቃ ምንም ማድረግ አይቻልም። በሉተራን አይሻልም ምስጢር ሆኖ እንዲቀር? እሱማ አንተ አሁን
ማለት ስኬድብህ የነበረው ፈቃድ ተጠቅመ ነው አይደለም የሚለው ነው ሚስጢር። ፈቅዳል አልፈቀድክም የሚለው ሚስጢር ነው። ሚስጢር ነው አይታወቅም። በቃ ለማንኛውም በሉ ደህና ሁኑ። ፓፓ ደውልልኝ። ስማ ዮሐዴ የማታው እርቅ ወይ አስገባ ድንገት የማታው እርቅ ስል አስቺ ጆይን ስላላየሁት የምር ነው ባቸው የሆነ ጩቤ መቶልኝ። ቆይ በውስጥ እንጫወተዋለን። የሁለት ቀን ረሰተሽው ነበረ አስቺ አስቺ እኮ በጣም ምርጥ ሰው እኮ ነው። እሱን በቃ ትምህርት ላይ አውራት በለው እንጂ በጣም ፈታ ያለ ሰው እኮ በጣም ጠላቱ ትምህርት ላይ አውራት ስትለው ነው። ሲጀመር ጠላቱ ትምህርት ነው እሱ። ሌላ ሁሉም ይመቸዋል። አድና ሲባል የኔ ጠላትነት መስሎት ይኸው አሁን ሆኖ ቀረ። አንተም ተው ነው። አንተ እዚህ አውራ እሱ ሪዞርት አለው እያሉ እሱ ሪዞርት አለው አስቼ ሪዞርት አንተ ተወስኖብሽ እዚህ ቁጭ ብለሻል። ኧረ እሱ ሪዞርት ሲጀመር ሪዞርት ስላለው ነው እንደዚህ ይመቸው። ወይ እንውጣ አይሻልም? አዎ እንውጣ። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። በጣም ጸዴ ሀሳቦች ተነስተው ነበረ እና ሰሞኑን እንቀጥላለን። የማታው እርቅ ደስ ብሎናል። እንደው በዚሁ አጋጣሚ በጣም ጸዴ ነው። እኛ ጸብ እንዲኖር በፍጹም አንፈልግም፣ ግን ያው ጥያቄ ይኖረናል አይደለ? እንደ ሰው ጥያቄ ይኖረናል። የተጣላችሁት በፐርሰናል ጉዳዮች አይደለም እስከምናውቀውና ትምህርቱስ የሚል ማታ እንትና አሌክስ ጋር ነበረ እና አንድ አጋጣሚ መጨረሻ ላይ ነው እንትና ያልኩትና ትምህርቱስ ብዬ ስጽፍለት እሱን እንቀጥላለን አለኝ። ከዛ ድጋሚ ልትጣሉ ነው ብዬ ጻፍኩለት። ግን ያው ደበረው ብሎ ካላረገ ፊቱን ሳየው እንደደበረው ሳየው በቃ አሌክስ መጥቶ ሰው እኮ ኧረ የማታው አካሄድ እኮ በጣም የሚገርም እኮ ሲጀመር አንተ ምን አገባ? እኛ የፈለግነው የአቂ ትምህርት ከተመቸን መቀበል መብታችን አይደለም ወይ ብለው ከዛ በኋላ ትምህርቱን እንተውና እስቲ ስለ ራሳችን እናውራ ይባላል። ሲጀመር እኔ ጥፋተኛ ነኝ እንደዛ ማለት አልነበረብኝም ማለት አልተጀመረም ያመሰለን እንዴ? ልክ በቃ ችግሩን እንፍታው ሲባል አንድ ወጥቶ ሲጀመር ኤፍሬም ባለ ጊዜ አፉ ነው እንጂ ውስጡ ንጹህ ነው ያው ልክ አይደለም እያሉ ነው። ዞሮ እዛው እኮ ሲኬድባቸው ነበረ እኮ አፉ ነው እንጂ ውስጡ እያሉ እኮ እዚህ ውስጡ ቢኖር እኮ አያውቅም እኮ ነው በነገራችን ላይ። ታዲያ ውስጡም እንደዛ ነው፣ ግን ውስጡ ብለን ብናሻሽለው እርስ በርስ ደግሞ ጠቢ የምነሳላ ትቀልዳለህ። ውስጡም ውጩም አንድ ነው ከተባለማ በቃ ይዞርበታል። አይ ትምህርት ላይ ያለውን ነገር እኛ እናነሳለን፣ ችግር የለውም። እናንተ እረፍት ማድረግ ሁሉ ትችላላችሁ። እንደዛ ነው። ማታ ላይ ደግሞ አንዱ ጋር እንገናኝ ይሆናል። ስለነበረን ቆይታ እናመሰግናለን። ዮሐዴ ቃሎት ያሰማልን። የነበራችሁ ሁሉ እግዚአብሔር ያክብርልን። ሰላም አምሹሽ።